የሚለው አስተምሮ እንዴት ነው የምትረዱት? የወደቀውን ስጋን የያዘችው ሲባል ምን ማለት ነው? አይብራራም ብዬ ነው የምጠይቀህ። ከቃሉ ትርጉም ነው የምጀምረው። ዲያቆን ናታኒ የወደቀውን ስጋን የያዘችው ስትል ምን ለማለት እየፈለክ ነው ብዬ ጠይቀሃለሁ። አባቶች ካስተማሩት አንጻር ምን ማለት ነው የሚለውን ጥያቄ ነው የምጀምረው እንግዲህ በቀላሉ። ከዛ የተሻለ ነገር የምትነግረኝ ከሆነ የማምነው ነገር ከሆነ ምንም ችግር የለውም። ሁላችንም በሰለጠነ ዓለም ነው የምንኖረው፣ እዚህ ዛም ብንኖር ማለት ነው። ሁላችንም የዋድ ከነገርከኝ፣ እውነትን ከገለጽክልኝ፣ ውስጤ ካመነበት፣ ቤተክርስቲያን የምትለውን ከደገምከው፣ ዝቅ ብዬ ተንበርክኬ የምትናገረው ነገር ብቀበል ምንም ችግር የለብኝም። ስተበርን አልሆንም፣ ድርቅ አልልም። ምናልባት ያልገባኝ ነገር ፍጹም ሳልሆንኩ ማለት ነው። እና ከዛ አንጻር ለምጠይቃችሁ ጥያቄ ትመልሱልኝና ከዛ የምንስማማ ከሆነ እንስማማለን፣ የማንስማማ ደግሞ ከሆነ ደግሞ ባለመስማማት በሚለው እንይዘውና አግሪ ቱ ዲስአግሪ እንልና ቤተክርስቲያን የምትለውን ደግሞ እንጠብቃለን ማለት ነው እንጂ ግዴታ መጣላት፣ መቧጨቅ ምናምን መሰዳደብ አይጠበቅብንም። እኛም ፈተና ውስጥ እየወደቀን ስለሆነ ነው። እና ቀጥልና መልስልኝ ወንድም አለም። ጌዲ እግዚአብሔር ያክብርልን። ዮሐዴ በዚህ ጉዳይ ንግግር እንደማይኖር ከአባቶች ጋር ስምምነት ላይ ስለደረስን ይሄን ጉዳይ ብናልፈው መልካም ይመስለኛል ብዬ አስባለሁ። ምክንያቱም መልስ ይሰጣል ብለን በውስጥ ስብሰባ ላይ ስለጨረስን አሁን እዚህ ላይ መውጣት ማለት የአባቶችን ሐሳብ አለማክበር ይሆናልና ይሄ ነገር በጣም ከይቅርታ ጋር ጌዲ እንዳይመልሱልህ ባለመፈለግ ሳይሆን ይሄ ሐሳብ ይቆይና መልስ ይሰጥበታል ስለተባለ ነው ከይቅርታ ጋር። እሺ ወንድም አንተነ ትክክል ነህ። እኔም ሲባል ሰምቻለሁኝ እንደዚህ። ግን ምን አለ ጥያቄ ካለ ስላላችሁኝ እኔ ያሉኝ ጥያቄዎች እነዚህ ናቸው። እነዚህና እነዚህን የሚመስሉ ሌሎች ለምሳሌ በስጋው አብን ያመልከዋል ማለት ምን ማለት ነው? በስጋው ፍጡር ነው ማለት ምን ማለት ነው? ብዙ ጥያቄዎች አሉ እና ከዛ አንጻር ቤተክርስቲያንን እስክትመልስ እንጠብቅ የምትሉ ከሆነ እሰየው፣ እኔ ችግር የለውም። እኔም ፈተና መሆን አልፈልግም። አሁን አንስተን እንድንባላ እንድንፋጭ አልፈልግም። ቤተክርስቲያን የምትለውን እሰማለሁ። ነገር ግን ሌላ መልእክት አስተላልፍ የምትለኝ ከሆነ እድሉ ካለ እድሉን ሰጠኛለህ በኋላ። ለእናንተ ግን ላስረክብ አሁን ያለውን ጊዜ። ችግር የለውም ጌዲ፣ ሌላ ጥያቄዎች መጠየቅ ትችላለህ። ይሄኛው ሐሳብ ላይ ብቻ ነው እንጂ ሌላውን ጥያቄ መብት ነው መጠየቅ ትችላለህ። ዮሐዴ፣ ኢዮብ፣ መኩና ናቲ ሐሳባችሁን ስጡ። እስቲ አንድ ነገር ለማለት ያክል አለው። ይሰማል? ቀጥል መኩ፣ ይሰማል? ማለት ይሄንን እንትን በረጅም ሰዓት ወስደን ከአባቶችም ከሊቃውንቶችም ጭምር ስለተነጋገር ይሄ አሁን ላይ እንትን የምንለው አይደለም። ቃል ገብተናል ድጋሚ እንደማይነሳ፣ ደግሞ ከተነሳ ምን እንደሆነ ቤተክርስቲያን በግልጽም እንደምትናገር፣ ሀሳባችን ምን እንደሆነ እንዴት እንደተረዱ ምናምን ሁሉ ነገር እግዚአብሔር በረዳንና በፈቀደ መጠን ተነጋግረናል፣ ተወያይተናል። እግዚአብሔር ይመስገን። ስለዚህም ደግሞ ይህንን ቃል ማለፍ የለብንም። እውነት ለመናገር ማክበርም አለብን፣ ግዴታችንም ነው። ከዚህ አንጻር ይሄ ባይነሳ መልካም ነው። ሁለተኛ ደግሞ አንዳንድ ነጥቦች ላይ ሜይ ቢ የተባለውን እንዳልተባለ ያደርጉ የሚነሳ ብዙ ነገሮች አሉ። ሜይ ቢ አንተን አይደለም ጌዲ የተነሱ እንደዚህ ሊኖሩ ይችላሉ። ያልተባለውን እንደተባለ ተደርጎ ማለት ነው። የተነሳም ከዚህም በፊትም ስላየን ማለት ነው። በብዛት የሆነ አከራካሪና አጨቃጫቂ የሆኑት ነገሮችንን ባናነሳ መልካም ነው ብዬ አስባለሁ። ረሱስ ተቋርጦ ነው ናቲ ሚዩት ነው። በቃ ወደ አንተ ሐሳብ ስጥና ሌላ ጥያቄዎች ላይ አብን አመለክ የሚለው ያው ማስረጃ ካለው እንደዚህ ሲባል ከሰማ ማስረጃ አቅርቦ ጥያቄውን መልሱለት ሐሳቡ። እሺ እግዚአብሔር ያክብርልን። ማኩ ተቋርጧል። ይሰማል? እኔ ድምጽ ሰማለሁ። እሺ ቀጥል። እኔ ሰማለሁ።
ትሰማለህ? የኔ ተቋርጧል እንዴ? ኢዮባ ነው ዝም ያለው። ማይክ እንዳበራ ዝም ይሰማል። ያንተ ዲያቆን ናታን። እሺ ኢዮባ። እሺ ሰማለሁ። አሁን ትሰማለህ? እሺ አዎ። እና እሱ ላይ መልስ ከአባቶች ያው ብዙ ክርክር አድርገናል፣ በውስጥ አውርተናል ምናምን ብዙ መምህራን ባሉበት ተቋርጠሃል መሰለኝ ኢዮባ። ዮሐዴ አንተሽ? ተቋርጧል። ሙሉ አዲስ አበባ ነው የተቋረጠው ነገርየው። እኔ እንጃ፣ እኔ ጋር እየሰራ። እሺ ለማንኛውም በዚህኛው አንተ ጸጋህ ነው። በዚህኛው ሀሳብ ላይ ባንገባበት የሚለው ከአባቶችን ከማክበርና የአባቶችን መልስ ከመጠበቅ አንጻር ነው። ሌሎቹ ግን እንግዲህ ያነሳቸው ነገሮች አሉ። እነሱ ቢነሱ ፍጡሩን ፈጣሪም አምልኳል አላመለከም እነዚህ ነገሮች ቢነሱ ችግር ያለው አይመስለኝም እና ሌሎቹም ጥያቄዎች ቢያነሳ ይቻላል። ያኛው ግን በአባቶች እጅ ስለሆነ እሱንም ተወው። እሺ ዮሐዴ፣ ከዛን እኔ ሀሳብ ሰጣለሁ። የምትለው አለ? አይ እኔ የለኝም። እሺ ያው ጌዲሻ ይህንን የመጀመሪያ የጠየቀውን ጥያቄ ያው አባቶችን ከማክበር ያው እንደሰማሁ ነው። ምንም መድገም ያን ያለ አስርገም ከማክበር አንጻር ይለፈንና ያው ባይነሳ መልካም ነው እንግዲህ ከተባለ እንትን ማለት ብዙም እንትን ስላልሆነ ወደ ሌላ እንሂድ። ያን ያህል እንትን ኮንፈርት አይነሳም ብዬ ገምታለሁ። ጌዲ ባይሆን በስጋው አምልኳል ወዳልከው እንሂድ። ምንም ችግር የለውም። ባይዘወይ ይሄም ሀሳብ ቢሆን ቀላል ሀሳብ አይደለም። ዲያቆን ናታኝ ይሄ ክርስቶስ በስጋው ምናምን እንኳን የሚለውም ክርስቶሎጂ ወይም ደግሞ ነገረ ክርስቶስ ትምህርተ ክርስቶስም ቀላል ትምህርት አድርገን አንየው። ይሄ ናታን ስላልተባለ ማለት ነው ከባድ ትምህርት ነው ብዬ ነው የማስበው። ከክብደቱ ይቅርታና ከክብደቱ አንጻር ሳይሆን አሁን ኦልሬዲ ገና በንግግር ላይ ቴሌግራም ላይ ውይይት እንደነበረ አይ ቲንክ ያየው መሰለኝ ነበር ካደለ መሰለኝ እርግጠኛ አይደለሁም። በአካውንቴንትን ስለሆነ ብዙም እርግጠኛ አይደለሁም። እና ብቻ ምንድነው ሀሳቡ አይነሳ ቆይ ስለተባለ ነው እንጂ ምኑ ርዕሱ እንደ ርዕስ እንጂ ይሄ በክብደት ርዕሱ ከባድ ነው ትንሽ ነው የሚል እንደዚህ አይነት እንትን ውስጥ አይደለም። እሺ ጌዲ ምንድነው ቆይ ርዕሱ ገና ነው ቆይ አይነሳ ካሉ ያው አባቶችን እንሰማለን። እዚህ ሶሻል ሚዲያው ላይ አይነሳ ስለተባለ ከሚል አንጻር ነው እንጂ ከክብደቱ አንጻር አይደለም ነው እንትን ማናነሳው ከባድ ስለሆነ ወይ ደግሞ ቀላል ስለሆነ ምናምን ሳይሆን ወይ ደግሞ እነሱ ራሳቸው ከባድ ስለሆነ አይደለም። ኦኬ መፍትሄ እስኪያበጅ የሆነ ነገር ላይ እስኪደርስ አታንሱት የሚል ነገር ስለሆነ እኔ የተቀመጠው። እሺ ስለዚህ ይህንኑ ጥያቄ ማስረጃ አቅርበህ ጠይቅ ላላችሁኝ በወቅቱ እኔ ወደ ክርክር ነገሮች እንዳይሄዱ በጣም እየፈራው ነው እና ቪዲዮ አለመቅረጼ እና አለመያዜ በጣም ነው የሚያንገበግበኛ የሚቆጨኝ። ከኢዮባ ጋር የዛሬ ስንት ዓመት 6 ወር 7 ወር በፊት ይመስለኛል የነገሮች ተጧፈበት ሰዓት ላይ ባሮክ ቤት ንግግር በምናደርግበት ሰዓት ላይ የተነሳ ሀሳብ ነው። በታዲያ በስጋው አምልኮአል ትላለህ አትልም ብለኛል። ኦኬ እሱን ተውና ግን ያለውን ማስረጃ እናቀርብ። ለምሳሌ መምህር ዮሐንስ ጌታቸው ያወጡት ማስረጃ አለ ማለት በጽሁፍ መልክ መምህር ዮሐንስ ጌታቸው እሺ ይቅርታ እሺ ያው ስሜን ስለጠራ ብሩኬ ቤት ስንወያይ አምልኳል ብለሃል ነው እያልከኝ ያለው? እኔ አምልኳል ወይስ አላመለከም ወይ ብለኛል። ግን ማስረጃውን አልያዝኩኝም በወቅቱ እዩ አምልኳል አላመለከም ካልኩ ያው ጥያቄ ነው የሚሆነው። ዮሐንስ ወንጌልን ጠቅሰክ አምልኳል አላመለከም ብዬ ከጠየቅኩ ያው ጥያቄ ነው የሚሆነው። ግን በጣም 100% እርግጠኛ መሆነው ዮሐንስ ወንጌል ምዕራፍ 20:17 ላይ ያነሳሁት ሀሳብ አንድምታው
በስጋው ይፈጥረዋልና የሚለውን ፍጡር ፈጣሪ ላይ ባወራን ጊዜ ነው። እሱ ደግሞ ከአምልኮ ጋር በፍጹም አይገናኝም። በዚሁ አጋጣሚ እኔ ኢየሱስ ያመልካል ብዬ አላምንም፣ ለሰውም ተናግሬ አላቅም። ያለ ቪዲዮ ካለ ግን ለመስማት እና ለመታረም በጣም ዝግጁ ነኝ። መቀጠል ይችላል። እሺ እንዳልኩ ነው መቼስ ነበዲስ ፐርፌክት በሚለው እንይዘውና እናልፈዋለን። ግን ናታን የምንቀጥታ ሊትራሊ የምጠይቅ ጥያቄ አንተም እንደዚህ ብለህ አታምንም ማለት ነው? እንደ ኢዮባ በስጋው አምልኮታል የሚለውን አባባል አላምንም። ኦኬ መምህር ዮሐንስ ግን ሜንሽን አድርገው ስም ጠቅሰው በስጋው አምልኳል ብሎ ወንድማችን አኬ እንዳስተማረ ተገልጿል። ማውጣትና ማሳየት ይቻላል። ቪዲዮ ማውጣት ስላልቻልኩኝ ነው፣ ግን ቴሌግራማቸው ላይ አለ። ቴሌግራም ፔጃቸው ላይ ምን የሚል ይቅርታና ጌዲ ስለማውቃት አንቺ እችንም ስለማውቃት ሀሳቧን አንብቤውም ስለነበረ የመምህር ዮሐንስ አኬ እንዲህ ብሏል ያሉት ላይ የጠቀሱት ምንም አይነት ማስረጃ የለም። እሳቸውን እኔ አላምናቸው። ኦኬ እሺ ኢዮባ መመለስ ከቻልኩኝ አሁን ጊዜም ሰጡኝ ከሆነ እኔ ደግሞ አምናቸዋለሁ ብዬ ነው የምመልስልህ። አንተ አላምናቸውም፣ መብት ነው። አንድ ጊዜ ልጨርስ ሀሳቤን ከይቅርታ ጋር ትንሿ ለይዋድ ቴሌግራም ቪዲዮ ልኬልሃለሁ አኬ ያለውን ቅርታ ሰው። እሺ ስለዚህ እኔ አሁን ምንድነው እኔ የቤተክርስቲያን አባት ናቸው። በጣም ብዙ ቁም ነገር የምንማርባቸው እያገለግሉም ያለ አባት ናቸው እና ያልተባሉትን አያወሩም ብዬ አምናለሁ። ምናልባት ስህተት ልሆን እችላለሁ በማመኔ ግን አምኛለሁ። አምኜ ደግሞ ይህን ደግሞ በመናገሬ ጥፋት ከሆነም ይቅርታ ጠይቃለሁ። ምክንያቱም እሳቸው አባት ናቸው፣ ትልቅ ሰው ናቸው። ያላዩትን ነገር አያወሩም ብዬ ሳስብ ባይጨርስ ችግር የለውም። ሀሳብህን ጨርስና እሺ ቴንኪው። እና የቤተክርስቲያን አባት ናቸው። ያለምንም ምክንያት የወንድሞችን ስም አንስተው የማጥፋት ዘመቻ ያካሄዳሉ ብዬ አላምንም። ነገር ግን ይሄ የሚጣራው ከራሳቸው አንደበት ሊሆን ይችላል። ከየት ያመጡት ማስረጃውን የት ነው የሚለውን ነገር ራሳቸው ቢጠየቁ መልካም ይመስለኛል። ይሄ ነው የዋድ እምለው። እኔም ከቤተክርስቲያን መምህርነታቸው ምንም ጥያቄ የለኝም። በጣም የምወዳቸው እና ማከብራቸው ማወራቸውም መምህሬ ናቸው። በስልክም በደንብ አድርገን ነው የምናወራው። በዚህ ጉዳይ ላይ ግን የጻፉት ላይ የጠቀሱት ምንም አይነት ማስረጃ እንዳለመኖሩ አንድ፣ ሁለተኛ ነገር ደግሞ ብሎ አስተምሯል ነው ያሉት። ምንም አይነት እንደዛ ብሎ ያስተማረበት የተናገረበት ማስረጃ ስላልቀረበ አንድ ሰው ስላወቅኩት የምርም ስለማከብረው ብቻ ማስረጃ በሌለበት ነገር ላይ አምኜ ሰውን እንዲህ ብሏል እናገራለሁ ማለት ስላልሆነ ያንን አልቀበልም። ምክንያቱም ማስረጃ አላየውም። እንዲህ ብሎ ያስተማረበት የተናገረበት ስላልቀረበ አላቅም ያለበትን ቁጭ ብዬ ገስት ላይ ሰምቻለሁ በነበርኩበት። ግን ብሏል የተባለበት ስለሌለ መምህር ዮሐንስ የጻፉትን ጽሁፍ ከዚህ የተነሳ ነው ጽሁፉን አልቀበልም ያልኩት ማለት ነው እንጂ እሳቸው ላይ ጥያቄ እንደማይኖረን ለማንም ግልጽ ነው። ምክንያቱም አንድ ቤት ቁጭ ብለን ተማምረናል። መጽሐፋቸው እኔ ቤት ተመርቋል እና በዛ መልኩ መረዳቱ ጥሩ ነው። ጌዲ አንድ ሀሳብ ልጨምር። አክቹዋሊ እንግዲህ ለመኩም አይ ቲንክ ነበረ ይሄን ሀሳብ ማለት የሆነ ጊዜ ተገናኝተን ምናምን ያለውን እንግዲህ ነግረው ነበረ ከታላቅ መምህር ጋር ተገናኝተን ማለት ነው። እና የዛን ሰዓት እንደዚህ አይነት ሀሳብ እንዳላለ ራሳቸው ተናግረው ነበረ። እኔ እንግዲህ እንደማቀው ማለት ነው ተገናኝተን የሆነ ውይይት ነበረ። እንደዚህ አይነት ሀሳብ እንዳነሳ ራሱ አልተናገሩም ነበረ። እውነት ለመናገር አዎ ሁላችንም የምንወዳቸው ናቸው። በጣም ብዙ መጻሕፍት የጻፉ ናቸው። በውስጥም ስቲል አሁንም እናወራለን፣ እንላላካለን መልእክቶች ምናምን። በጣም የምንወዳቸው መምህራችን ናቸው። እዛ ነገር ላይ ግን አኬ እንደዛ ብለዋል። እኔ እስከሰማሁት ድረስ እንደዛ አላለም። አኬ ያለው አንድ ቪዲዮ ላሳያችሁ፣ ምናልባት ትልቁ ላይ አድርገኝና ያለውን ይሄንን ነው የተናገረው።
አንዴ ከፍ አድርገኝና ላሳይ። እሺ ክርስቶስ እንደው በምድር ላይ እያለ አምልኳል ወይስ አላመለከም ተብሎ ተጠይቆ አክሊል አላቅም ብሎ ተናገረ ተብሎ ጉድጉድ ሲባል ነበር። እሺ ክርስቶስ በምድር ላይ በሚመላለስበት ሰዓት በስጋ አምልኳል ወይ? አምልኳል አላመለክም? እኔ አላቅም ማለት ብቻ አይደለም፣ እናንተ ራሳችሁ እዚህ ጉዳይ ላይ ምንም አትበሉ ፕሊዝ ብዬ ነው እንደውም ሪከመንድ እንደማደርገው። ጭራሽ አምልኮ አያውቅም ምናምን እኔ ባትሉ ደስ ይለኛል። እኔ አይ እንላለን ካላችሁ በሉ፣ እኔ ግን አይደለም በቃ አላቅም ብዬ ነው እኔ ትምህርቴ ላይ የሚቀጥለው መማማራችን ላይ የሚቀጥለው። ኦኬ እንደዚህ ካልኩኝ የሆነ ነገር እንደሚኖር ኤክስፔክት አድርጉ ማለት ዝም ብዬ አላቅም አይደለም ባይዜ። ስለዛ አላቅም ብለን ብናልፍ ጥሩ ነው አንዳንዴ ብዬ አስባለሁ። በቃ አላቅም ብሎ ማለፍ አይ ኖ ኖ ኖ ኖ እንዲህ የሚባል ነገር የለም በምድር ላይ እያለ ነው አምልኮ አያውቅም ጭራሹ ነው የሚለው ደግሞ በአስተምህሮ ደረጃ ሊያዘው ካልክ እንግዲህ በደንብ አቀናጅተህ በኤርሲያን ታሪክ ውስጥ ያለውንም አምልኮ አያውቅም የሚል ነገርን ይዘህ ከዛም እሱን ለማስረዳት ብትሞክሩ ጥሩ ነው። አስረዱ፣ ደስ ይላል። እኔ አምልኳል አላመለከም ምናምን የሚባል ነገር ውስጥ አልገባም፣ አልፈልግም። እንደዚህ አይነት ርዕስ ውስጥ መግባት ግዴታዬም አይደለም። ኦርቶዶክሳዊነት ሲጀመር እያንዳንዱ ርዕሱን እየገቡ ማውካትም አይደለም። ኦኬ እያንዳንዱን ነገር መንካት አይደለም። በዚህ አንዳንድ ጉዳዮችን በቃ ማለፍ ነው። ኦኬ በተለይ በጣም ግልጥ ብሎ ያልተጻፉ ነገሮች ከሆኑ እንደዚህ ብዬ ደግሞ ባለፈው ስናገር በግልጽ ካልተጻፈ አልመልስም አለ ብሎ ሲወቅሱኝ ነበረ። ለምን እወቀሳለሁ? በግልጽ በደንብ ከሌለ በአባቶችም በአባቶች ዘንድ ያለውን ለማየት ሞክሩ፣ በመጽሐፍ ቅዱስም ያለውን ለማየት ሞክሩ። ስለዛ በሁለቱም ሳይድ ሊኖር ስለሚችል አባቶችም በሁለቱም ሳይድ ሊናገሩ ስለሚችሉ አምልኳል የሚሉም ሊኖሩ ይችላሉ። አይችሉም? ይችላሉ። አምልኳል ብለው ሊናገሩ የሚችሉ አሉ። ከመጽሐፍ ቅዱስ አንጻር አንዳንድ ጉዳዮችን ለማየት መሞከር እንችላለን። ከትእዛዛቱ አንዱ እግዚአብሔር አምላክን አምልክ ነው። ጌታ ሁሉንም ትእዛዛት ፈጽሟል አልፈጸመ፣ ህግጋትን ሁሉ ፈጽሟል አልፈጸመ የሚሉ ነገሮችን እያነሳልና እንችላለን። ከዛ አንጻር ምናልባት እየተባለ እንዲህ አይነት ነገር ስላለ እንዲህ ስለሆነ እንዲህ ነው እንዲህ ስለሆነ እንዲህ ምናምን ከምንል በቃ እስቲ እናንተ አምልኩ እኛ እናምልክ። ኦኬ አሁን ሊያሳስበን የሚገባው የእኛ ማምለክ ነው። ስለዛ እሱ ላይ ትኩረት ብናደርግ ጥሩ ነው ብዬ አስባለሁ። በቃ ጀነራሊ የተናገረው ይሄንን ነው። አላቅም ብሎ መለሰ። በቃ እኔ አላቅም በዚህ ጉዳይ አምልኳል አላመለክም የሚለው ጉዳይ እኔ አላቅም ብሎ ሲመልስ ከዛ በኋላ እንዴት አላቅም ትላለህ ብለው ከሰውት ነበረ። እኔ እንግዲህ እያንዳንዱ ነገር ገብቼ እንዲህ ነው ብዬ የማስረዳት ግዴታም የለብኝም። በዚህ ጉዳይ ምንም የማውቀው ነገር የለም ብዬ ባልፍ ነው የምመርጠው አለ። ስለዚህ ይህንን ሊያስወቅሰው አይችልም። ወይም ደግሞ አይ የአምልኳል እያልክ ነው ብለህ ይህንን ቃል ጠምዝዘህ አምልኳል ነው እያልክ ያለው ብለህ ከወሰድከው እኔ እንጃ ምን ማለት እንደሚቻል ከባድ ነው። አላቅም ነው ያለው። በቃ አላቅም ማለት መብቱ ነው። መረዳቴ አልደረሰበትም ካለ መብቱ ነው። ወይም ደግሞ ይሄ እንዲህ ነው ተብሎ የተጻፈ አላየሁም አላነበብኩም፣ ስለዚህ እንዲህ ነው ብዬ መናገር መመለስ አልችልም፣ በቃ አላቅም ብዬ ነው ማልፈዋል። መብቱ ነው። ይሄን ስላለ አምልኳል እያለ ነው ሊል ፈልጎ ነው ብለን መውሰድ ያለብን አይመስለኝም። ሀሳቡ ይሄንን የተናገረው ማለት ነው። መጠየቅ ይቻላል? ይዋዴ ኦኬ ይቻላል። እሺ ምናልባት አሁን ኢዮባን ስጠይቀው ኢዮባ እንደዛ ብሎ እንደማያምን አሁን ኮንፈርም አድርጎልናል። ናታኒምም እያያችሁ ጠይቄዋለሁ ነው ያለው። ማለት ውሳኔያችሁን አሳይታችሁኛል እዚህ ጋር። አኬን ግን የልቡን የሚያውቀው እግዚአብሔር ነው በእርግጥ ማለት ነው። በእርግጥ እግዚአብሔር አምላክ የልቡን ያውቃል ምን እንደሚያምን። ግን ኮንፊዥን የፈጠረው አላቅም ብሎ መናገሩ ኮንፈርም አድርጎ አስረግጦ አለመናገሩ ነው ብዬ አስባለሁ። ምን ይመስላችኋል? ማለት ኮንፈርም አስረግጦ አዎ ያውቃል ወይም አያውቅም ብሎ እንደናንተ አልመለሰም እና ጀስት ኢንቢትዊን ነው መካከል ላይ አድርጎ ነው ያለው። ግን ያንን ደግሞ እንግዲህ እኔ መፍረድ አልችልም። ከፈረድኩም ደግሞ ይቅር በለኝ ነው የምለው። ግን እንደዛ እንድናደርግና እንድንሰነካከል ግን ያደረገው የራሱ መልስ ይመስለኛል። ዮሐዴ ኮንፈርም አላደረገም እንደ ሌሎቻችሁ ማለት ነው። አዎ እሱን እኮ ነው እያለን ያለ ነው። ጌዲ አሁን እሱ
ምናልባት ያነበበውም ሊኖር ይችላል ምናምን whatever it is ማለት ነው። ግን በቤተ ክርስቲያን ደረጃ እንዲህ ነው ተብሎ የተጻፈ ነገር ስላላገኘሁኝ በቃ እንዲህ ነው ወይም አላመለከም ብዬ አልመልስም አላቅም አለ። መብቱ ነው እንዴ? ለምን አታቅም? ለምን ቀጥታ አትመልስም? ለምን እንዲህ አይነት መልስ ትሰጣለህ ብለን ልናስጨንቀው አንችልም። በቃ አያውቀውም። እንዲህ አይነት ጥያቄ ራሱ እንዲህ ነው ብዬ ልመልስ አልችልም ማለት በቃ ካላወቀ አስገድደ እወቅ ግዴታ ይሄ ክህደት ነው የሚለው አለ? ማንም የሚለው የለም ማለት ነው። አላቅም በቃ ያለውን ነገር አላቅም አለ። አሁን ዮባ ብትጠይቀው ወይም ደግሞ ዲያቆናቲ ወይም እኔ ወይም መኩን ብትጠይቃቸው አሁን እንደመለሱልን ሊመልሱ ይችላሉ፣ ልንመልስ እንችላለን። አንዱ ደግሞ መረዳቱ በደረሰበት ልክ አላቅም እኔ እንጃ በዚህ ጉዳይ አላቅም ካለ አይ ነው ልታውቅማ ይገባል ብለህ ልታስጨንቀው አትችልም። እሱ ነው እንዲህ ብለህ መመለስ እንዲህ ለማለት ፈልገህ ነው ብለህ ግን ወንድም ያላለውን ወይም ደግሞ እንዲል የምትፈልገውን ምናምን ብለህ ግን ለዛ መልስ መስጠት እኔ ትክክል ነው ብዬ ስለማለስም አሁን እንደዚህ አይነት ሐሳብ ሰጥቶ ይሄን ሐሳብ ሰምተህ ይኸው በስጋ አምልኳል እያለ ነው እንዲህ ሲል ሰምቼዋለሁ ብለህ መልስ ከሰጠ ይሄ አይዶን ነው የልቡ እንዳልከው የሚያውቀው ፈጣሪ ነው። የፈጣሪን ስራ ገብተን ማውካት ያለብን አይመስለኝም። ያለውን ይዘህ መመለስ ወይም ደግሞ ያለውን ይዘህ ሐሳብ መስጠት ትችላለህ። ግን ያለውን እንዲህ ለማለት ፈልገህ ነው ብለህ ግን ያላለውን በዛ ላይ መልስ መስጠት እኔ ትክክል ነው ብዬ ስለማላስብ ማለት ያለው ይሄ ነው። አላቅም ነው ያለው አለቀ። ለምን አታውቅ ለምን አላወቅም ብሎ ግን መክሰስ አይቻልም ብዬ ነው የማስበው። ለምን አታውቅም አለማወቅ አትችልም ብለህ ልትከሰው አትችልም። እውቀቱ በደረሰበት በገባው ሰዓት ያውቀዋል። ወይም ደግሞ ወንድሞች ቀርበው ካስረዱት ወይም ደግሞ መምህራን ቀርበው ደግሞ ማስረጃዎች ምናምን ሰጥተው ይኸው ከዚህ አንጻር እንዲህ ተብለው ሊታመን አይገባም ብለው ካስረዱት ከዛ በኋላ ያለውን ውሳኔ ወይም ደግሞ ያለውን እውቀት መጠየቅ ይቻላል። አሁን ባለው እውቀትና ደረጃ ግን አላቅም አለ። እሱን ልናከብርለት ይገባል ብዬ አስባለሁ። ዲያቆን ናታን ምናልባት ሰው እየመጣብህ ስለሆነ አክሊሲም እየመጣ ስለሆነ ከኔ ጋር ያለውን ነገር አንድ ጥያቄ ሞር ልጠይቅና እንጨርስና መልእክት አስተላልፌ መውረድ እችላለሁ። ምናልባት ዲያቆን ናታንም ከይቅርታ ጋር የገባሁትኝ ጌዲ እንትን ባላት ነገር አንዲት ነገር እንድናገር ፍቀድልኝ። ይቅርታ ሶሪ እንትንም ልል ስለሆነ መምህር ዮሐንስ ምናልባት ከተፈቀደልኝ ይቅርታ ሶሪ በጣም ይቅርታ። እንግዲህ መምህር ዮሐንስ በፌስቡክ ገጻቸውና በቴሌግራም ገጻቸው ላይ ያንን ኃይል ቃል ሲያሰፍሩ ከሱ ጋራ በውስጥ ባደረግነው ዲስከሽን ያሉ አንድ በጣም እሳቸው ላይ እንትን የሚባለው ይሄ ምንድነው ከሚቀርቡ እንትኖች አንዱ ሲያስተምር ሰምቼዋለሁ ብለው ስለተናገሩ ያንን ቃል ጽፈዋል እና ያስተማረበት ቦታ የት ነው ያንን ማስረጃ ያቅርቡ የሚል ነገር ስለመጣ ነው። በደንብ ጽሁፉን አንብባችሁት ከሆነ ረጅም ሀተታ ነው የጻፉትኝ። በዚያ ረጅም ሀተታው ሲጽፉ ምንድን ያሉ ከሱ ጋራ በውስጥ ስንነጋገር እንዲህ አይነት ሐሳቦችን ባነሳበት ወቅት እንዲህ ተባብለናል ብለው ነው የተናገሩት እንጂ ቀጥታ ቲክቶክ ላይ እንዲህ አድርጎ አስተምሮ ይሄውነት ይሄ ብለው ያመጡት ነገር አይደለም። ከዚያ አንጻር ያንን ብትመለከቱት የተሻለ ነው ብዬ ነው። ምክንያቱም እሳቸውንም በስተት እንትን አቁማችሁ እንትን እንዳትሏቸው ዝም ብለው ከደፈነው ተነስተው አይ እንደዚህ ሲባል ሰምቻለሁና እንዲህ ሲያስተምር ነው ብለው ያስተማሩ አይደለም። ያንን ሐሳብ ገልጠው አምጥተው እንትን ያሉ አይደለም። ናትዬ በጣም እንትን ሚስ አንደርስታንድ እንዳይሆን ስለፈለኩ ነው። እዚህ ጋር ክሊር ማድረግ ስላለብን ነው። ጽሁፉን አንብበነዋል ማለት ነው። በጊዜውም ደግሞ ማንበብ ብቻ ሳይሆን አኬ ደግሞ ሪፍሌክት አድርጎበታል፣ ግሩፕ ላይ ጽፏል ለዛ መልስ ማለት ነው። እና ኢቨን ያላለውን ሁሉ እንደተናገሩ አኬም ቢሆን በግሩፕ ላይ ጽፏል። ፕላስ ሲቀጥል ደግሞ መምህር ዮሐንስ ይህንን ነገር የተናገሩት የራሳቸው ሀሳብ ነው። የራሳቸው ሀሳብ ማለት በቃ በውስጥ እንደዚህ አለኝ አሉ። ምንም ማስረጃ ለዛ ደግሞ የለም። እንደዛ ያለበትን ማስረጃ ማቅረብ አልቻሉም። እንግዲህ ምናልባት ናትዬ ይቅርታ ሶሪ እኔ እንትን እላለሁ ወርዳለሁ። ምናልባት አንዳንድ ጊዜ ፕራይቬት የሆኑ ጉዳዮች እኮ ሊኖሩ ይችላሉ። ለምሳሌ እኔ ከአንተ ጋር ያወራሁትን ነገር የስልክ ጥሪ ወይም ሪከርድ አውጥቼ ይኸው ናቲ እኮ እንደዚህ ብሎኛል በውስጥ ብዬ ላላወጣ እችላለሁ። ለምሳሌ ከሳቸው ስብዕና አንጻር ተነስተን ስንመለከት እንዲያድርገው ላይናገሩ ይችላሉ።
ምናልባት አሁን እሱን እሳቸውን ገብቷል በቤተክርስቲያን አስተምህሮ ድሉዬ በቤተክርስቲያን አስተምህሮ እንደው በጭራሽ እንዲህ ብሎኛል በውስጥ እንደዚህ ብሎኛል የሚል አይነት ማስረጃዎችም ሆነው ሊቀርቡ አይችሉም። ፕላስ ደግሞ አንድን ሰው ለመክሰስም እንደገና ሀሳቡን እንደዚህ ነው ለማለትም እንደዚህ አይነት ነገሮች ወይ ደግሞ ወሬ ወይም ይሄ እንዲህ አውርተናል እንዲህ ሲለኝ ነበረ የሆነ ቀን እየሄድን እንደዚህ ያለኝ እንደዚህ አይነት ነገሮች በአስተምህሮ ደረጃ ራሱ አሁን ስለ አስተምህሮ እያወራን ስለሆነ እንደዚህ አይነት ነገሮች ባይቀርቡ ራሱ አንደኛ ደረጃቸው ራሱ የወረደ ነው። ኢቨን እንደ መምህር ራሱ እንደዚህ አይነት ጽሁፎች ባይጻፉም ይቅርታና ይህን ስናገር ግን ደግሞ ደረጃውን ስናየው ራሱ ይሄ ትክክለኛ ደረጃ ሁሉ አይደለም። አንድ ሰው እንደዚህ ብሏል ለማለት እንግዲህ ከአባቶቻችን እንደተማር ነው ማለት ነው። መናፍቃንን እንግዲህ በደብዳቤያቸው ነው አይደለ? ይኸው ደብዳቤያቸው እንዲህ ብለው ጽፈዋል እምነታቸውን። ኢቨን እምነታቸውን ሳይጽፉ በፊት ራሱ ከመጀመሪያው እንዴት ነው እምነትህ ተብሎ አንድ ሰው ተጠይቆ እነ ንስጥሮስም ቢሆኑ ሌሎቹም ርዕሰ መናፍቃን የሚባሉት እንዴት ነው እምነትህ እዚህ ላይ ያለው ተብለው አባቱ እነ ቅዱስ ቄርሎስ ጠይቀዋቸው ከዛ በኋላ የሚመልሱትን ነው እንደ እምነታቸው የሚያዘው ማለት ነው። ሰው ከዛ በኋላ ነው ውግዘት እንጂ እንደው ዝም ብሎ ራሱ አይደለም። ይሄንን ያመጣሁት ምክንያት ምንድን ነው? የአኬን እምነት ወይ ደግሞ የአኬን አመለካከት እዚህ ነገር ላይ ያለውን ቀጥታ አድሬስ ተደርጎ ጥያቄ ሳይጠየቅ ብቻ የሆነ ፌስቡክ ወይ ደግሞ መጽሐፍ ስልቻለን አወጥተው እንደዚህ ብሎኝ እንዲህ ብሎኝ ይሄ ደረጃውም አይደለም ከጅምሩ አንድ መምህር ከሚባል ሰው እንደ ደረጃ ራሱ እንደዚህ ያደረገ መምህር እኔም አይችልም ማላቅ ማለት ነው። ናቱ ላቋርጥህ፣ ይቅርታ በጣም ላቋርጥህና የመምህር ዮሐንስን ጽሁፍ ያው ሁላችንም ተመልክተነዋል። ርዕስ ሊሆነን ይገባል ብዬ አላስብም። ለምን ከተባለ አኬ በህይወት ያለ ሰው ነው እና ስለ ቃሉ ስለ እምነቱ ራሱ መግለጽ ይችላል። ገልጾም አይተናል። አላልኩም ካለ ፕላስ ደግሞ እውነት ለመናገር ውስጥ ለውስጥ የተወሩ ነገሮች በግል የተወሩ ነገሮች ሚዲያ ላይ ወጥተው አይወሩ። ትክክል አይደለም። ስለተወሩ አላምንም። በውስጥ የነገረኝ ነገር ተብሎ ከተነገረ ለአንተ ነው አይነገረ ለእኔ መች ነገረኝ ብዬ ነው ማልፈው። ሚዲያ ላይ ያስተማረው ከሆነ በሚዲያ መልስ ይሰጥበታል፣ በሚዲያ ይጠየቅበታል። በውስጥ የተወሩ ድሉን እናንተ በስልክ አውርተን እናውቃለን። ከድሉ ጋር ሳወራ እንዲህ ብሎኛል ብዬ ብጽፍ እና ወይ ባወራ ያንተ እምነት ነው ማለት አይደለም። ያወራህበት የተለያየ ምክንያት ይኖራል። አሁን የመምህር ዮሐንስ እንትን ጥያቄ አይሆንብንም፣ ቅሬታም የለብንም። ምክንያቱም የመሰላቸውን በሰዓቱ ልክ ነው ብለው ያሰቡትን ነገር አወሩ። አኬ ግን ስላለ ስለ ራሱ ማብራራት ስለሚችል አብራርቶ አይተናል። እሱ በቂያችን ነው ብዬ አስባለሁ እና ከመምህር ዮሐንስ ብንወጣ ጥሩ ነው። አይ እንደዛ ከሆነ እኔም መምህር ስለሆኑ ምክንያቱም አንደኛ የቤተክርስቲያኒቱ መምህር ስለሆኑ ነው። ምክንያቱም አሁን እንዳልከው አክሊል ተናግሯል። እሳቸው ሚና ወደፊት እንግዳ ወደፊት ሲገለጥ ይገለጣል። በቃ ችግር የለውም። ግን እሳቸው ከምንም ተነስተው አይደለም አንዳንድ ንግግሮቹን አይተዋል። ከዛ በኋላ በውስጥ ተነጋግረዋል። ያው ንግግር ስትናገር የምትናገራቸው ነገሮች ሊኖሩ ይችላሉ። ያንን ልትገልጥበት እንዲህ ዝም ብለህ ድፍን አድርገህ ልትገልጣቸው ማትችላቸው ነገሮች አሉ። ኢየሱስ ክርስቶስ በስጋው አምልኳል ልትል ትችላለህ። ግን ያን የምትገልጥበት አገላለጥ መቼም እናንተ የተማራችሁ ስለሆነ ስለምታውቁት አገላለጥ ተጠቅሞ ሲናገር ከመምህርነታቸው ከተማሪነታቸውም አንጻር ያንን አይተው ከሱ ጋራ ባደረትኩት ዲስከስ ነው ያንን ያሉት። አይ እንዳልከው አክሊል ብሏልኝ እሳቸውም በህይወት ያሉ ስለሆነ ሌላ ጊዜ በደንብ ወጣው ምናልባት ራሳቸውን እንትን በሚሉበት ሰዓት ይሆን ችግር የለውም። ይህን ለመናገር ነው የገባው። ያክብርልኝ ናቲ ስላስገባኝ አመሰግናለሁ። ከምንም ተነስተው እንዳላሉ ብቻ እንዲታወቅ ስለፈለኩ ነው። ይቅርታ እና ጀሉ ራሱ አክሊልና መምህር ዮሐንስ ሲያወሩ ስላልነበሩ እንደ ማስረጃ ሆነው ስለማይቀርቡ እርሶ በዚሁ ያበቃ መልካም ነው። ይሄ ርዕስና ችግር የለውም። አንተሽ ማስረጃ ካልከኝ እኔ እንትን ልል እችላለሁ። ችግር የለውም። ማስረጃ ካለ አሁንም ፕራይቬት ነው። አንተሽ ፕራይቬት ነው። ካንተ ጋርም እኮ በስልክ አውርተን ሊሆን ይችላል። ስለዚህ በስልክ አውርተን ሊሆን ይችላል። አንዴ ቆዩ። እሺ ነገሩ ሰጥን ለማድረግና ነገሩ ለመቋጨት እንጂ ያለውን ነገር አክቹዋሊ እኮ እኔ አንትሽ ምናምን ሆነን ራሳቸው መምህር ዮሐንስ እንዲህ ብሎኛል ብለው የተናገሩት እኛ ኦልሬዲ የምናውቀው ነገር ስላለ ማለት ነው። ስለዚህ ያንን መናገር አስፈላጊ ስላልሆነ ነው በፕራይቬት ያወሩት። ዱሉ ያን ቴንክ ዩ አይ ተረድቻለሁ። እንደሱ ነው እኔም ያልኩኝ ገብቷል አይደል? ተረድቻለሁ።
ያ ተረድቻለሁ። አሁን ይሄ ርዕስ ምናምን እሺ ድሉዬ በቃ እሱን እንተውና አሁን በትምህርት እንትና እንዲህ ያለ ብለን ከግለሰብ እንውጣና አሁን ትምህርቶች ላይ የተወሰኑ ጥያቄዎች ካሉ ወደዛ ብንገባ ሰዓታችን ለማለት ቴንኪው አመሰግናለሁ። ናቲሻ ቴንኪው። እሺ ድሉዬ ጌዲ ጥያቄን ማቅረብ ትችላለህ። ናቲ ራስን አተልቅ ታፕታፕ ምናምን ለማድረግ እንዲመች። እሺ ምንድነው ወደ እንትኑ እሺ የሆነ ሰው እንደዚህ ያለ ምናምን እንደተባለው ይቅርና ማለት ስለሌለ ሰው ወይም ደግሞ ስፔሻል ስለሌለ ሰው እዚህ ጋር ስለሌለ ሰው ትተን ወደ ጎን አድርገን ትምህርቱ ላይ ብቻ ይህን ትምህርት ከእናንተ ሰምቻለሁ እና በዚህ ትምህርት ላይ ምናምን የሚለውን ነገር ላይ እንትን እናድርግ ሰዓታችንን ለመጠቀም ማለት ነው። ለነገሩ ብዙ አልቆይም፣ ስራ አለብኝና ብዙ አልቆይም። ለፈጠርክልኝ እድል ግን በድጋሚ በጣም ነው የማመሰግነው። ለምን እኔም ደከመኝ ባይዘው ወይ ማለት ይደክማል በጣም ሁልጊዜ መነቃቀፍ የሆነ ቦታ ላይ በቃ ማብቃት አለበት፣ የሆነ ቦታ ላይ መቆም አለበት። ብዙ ኢነርጂዎች አሉን ብዙ ነገሮች ላይ የምናውላቸውና አድካሚ ነው ነገሮች ሁሉ ወደ መመራረዝ ምናምን በጣም አስጸያፊ የሆነ ስለመጣ እንደዚህ ቀረብ አድርጋችሁን ብታወያዩን ገና ከጅምሩም እንደነገርኩ መናዘዝ እንደ የተናዘዝ አይመጣም ነበርና በጣም ነው የማመሰግነው። ለዚህ ደግሞ ባለውለታ ትንሿ ናት ባይዘዌ ትንሿ ሳያት ጊዜ ቤት ከፍታ ጌዲና ገባ ብላ በፍቅር ጠርታ እኔን የሚናገሩት ሰዎች እያወረደች ሞዴሬተር ሰጥታ ምን አይነት በጣም የምትገርም ልጅ ናት በእውነት። በዚህ አጋጣሚ እውነተኛ ክርስቲያን ናት። ክርስቲያን እንደዚህ ነው የሚያደርገው። ዋሽቶ ያስታርቃል። ተው ብሎ የራሱ ሰው እየወቀሰ ወንድማችን እያለ ወደ እርቅ ያመጣል እና እሷ ናት። ከዛም ደግሞ ዲያቆን ናታኒም በውስጥ ያለክልኝ ግብዣ እና ሁላችሁንም እነ ዮባም ሁላችሁም እዚህ ያላችሁትን በጣም ነው የማመሰግነው። ማለት እኔ እንደዚህ አልጠበቅኩም ነበረ የነገርኩ። እንደውም የሆነ መነቃቀፍ መሰዳደብ ምናምን ካለ እወጣለሁ ነው ያልኩክ። ኖ የለም እንዳትሳቀቅ፣ በነፃነት ወንድማችን ፍቅራችንን የክርስቶስን ፍቅር ማሳየት አለብን መግለጥ አለብን ያልከኝና እኔ ከመጀመሪያውም እንደዚህ ቢሆን አብሬያችሁ ከጎናችሁ ሆኜ እኮ ማን ነው ምንም መጥፎ ቃል ከአንደበታችን ሳይወጣ እየጠየኳችሁ እኮ በጥያቄ ማፋጠጥ መመላለስ እኮ እንችላለን። መጀመሪያውንም እንዲህ ቢሆንና አሁን ወደ ጥያቄ የመጣው ምንድነው? አሁን ሰሞኑ መጨረሻ የተነሳችሁ አስተምሯለች። ለምሳሌ ወንድማችን ነው፣ ያው ዞሮ ዞሮ ወንድማችን ነው ሁሉ ጊዜ ወደፊት የሚወጣው ወንድማችን አኬ ወደ ፊት ለፊት ወጣ ይላልና አንዳንድ ጊዜ ነገሮችንም ያው ፍርጥ አድርጎ ግልጥ አድርጎ ስለሚናገር ከዛ አንጻር ይሁን ነገር ቅልብ እናደርግበታለን። አነጋገሩን እናይና ማለት ነው ምን ማለት ነው እንላለን እንጠይቃለን። እና ምንድን ያለው በእርግጥ ስህተት ነው ብዬ አላምንም። የተናገረው ቃል ኢየሱስ ጌታ ነው፣ ኢየሱስ ክርስቶስ ጌታ ነው ብሎ መናገር ዲያቆን ናታኔም አንተም እንደምታውቀው በአገልግሎት ቅዳሴ ላይ በዜማ እንደምታዜሙት ነው ኢየሱስ ክርስቶስ ጌታ እንደሆነ ክርስቶስ እንደሆነ ምንም ችግር የለውም። ኤርሚያስን ቤት ገብቼ ሌሊት ላይ ኤርሚያስ እሱን ደግፎ ዘማርያምን ኮንኖ ሲናገር ስሰማ ምን ያህል አየህ ለማራራቅ የሚያደርጉትን ጥረት ተመልከት። እና ራሱን የጠየቁትኝ እኔ በእኛ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ኦርቶዶክስ ነበርክ፣ ስለዚህ የኛ ዘይቤያችን ዲያቆን ናታኔም ጠይቀ ማለት ነው አንተንም የኛ ዘይቤያችን አነጋገር ለዛችን ብዙ ጊዜ የታወቀው መድኃኒታችን መድኃኔ ዓለም ኢየሱስ ክርስቶስ ፈጣሪያችን እያልን ነው የምንጠራው። በባህሪ ስሙ እንጠራዋለን፣ በግብር ስሙ እንጠራዋለን፣ በአካል ስሙ እንጠራዋለን። ምንም ችግር የለውም። ግን ከኦርቶዶክሳዊ ለዛ አንጻር እኔ የምጠይቀ በኦነስት ሆኜ ነው የምጠይቀ ከኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አንጻር አሁን ለምሳሌ ፕሮቴስታንቶች ጋር ስትሄድ ፕሮቴስታንቶች ፈጣሪያችን መድኃኒታችን ኢየሱስ ክርስቶስ እያሉ አይሰብኩም፣ አያስተምሩም። የራሳቸውን ለዛ ቃና አላቸው። ኢየሱስ ጌታ ነው ሃሌሉያ ምናምን እያሉ ነው የሚለው። ግን መጥፎ ነው እኮ አይደለም፣ ያለ ነገር እኮ ነው። ግን እኛ ኢየሱስ ክርስቶስ ጌታ ነው ስንልና እነሱ ኢየሱስ ክርስቶስ ጌታ ነው ሲሉ ይለያያል። እኔ ነው የማምነው ይለያያል። እና ከዛ አንጻር በዚህ ነው እኔ ቅር የተሰኘሁት። ምን ትላለህ ነው የምጠይቀን ነገር ካለም ያው እንነጋገራለን ባጭሩ። ኦኬ ጌታ ማለት ጌታ የሚለው ስያሜ ትክክል ነው አይደለም የሚለው ላይ ነው። አይ ትክክል ነው ትክክል አይደለምም አይባልም። ለምን? ትክክል ስለሆነ እሱ አይደለም። ለዛ ምንድን ነው ምን አልከኝ? ዲያቆን
የኦርቶዶክሳዊ ለዛው ወይም ደግሞ ኦርቶዶክሳዊ የኢትዮጵያ ኦርቶዶክስ ብዙ ጊዜ የምንጠቀመው የትኛውን ነው? ዩዥዋሊ የምንጠቀመው ነገር አለ አይደለ? እንደ ልማድ አድርገን የምንጠቀማቸው አገላለጾች አሉ። ከዛ ደግሞ ሁሉም በየቤተ እምነቱ ፕሮቴስታንቶችም እንደዛው እና ለምሳሌ ፕሮቴስታንቶቹ መድኃኔዓለም ምናምን እያሉ ፈጣሪ ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ምናምን እያሉ የመናገር ልማድ አታይም። ያ ማለት በዛ አያምኑም ማለት አይደለም። ኢየሱስ ክርስቶስ የዓለም መድኃኒት አይደለም ብለው ያምናሉ እያልን አይደለም። ያምናሉ። እኔ እንደማውቀው ፕሮቴስታንት ጓደኞች አሉ የዓለም መድኃኒት ነው ብለው የሚያምኑ አሉ። ነገር ግን ቃሉ ትክክል ቢሆንም አይጠቀሙትም እዛ ላይ። አይ ዶንት ኖ ዋይ። እነሱ መጠየቅ ይቻላል። እኛም ደግሞ ስትመጣ ወደ እኛ ጋር ደግሞ የምንጠቀምበት አጠቃቀም ልማድ አለን። ከዛ አንጻር ሰዎች ትንሽ ኮንፊዝ ሆነዋል ነው። እሺ በአጭሩ ምንድን ነው የተነሳው ነገር? ብቻ አንዳንድ ቪዲዮዎች ነበሩ እንደው የጌታ ቤተክርስቲያን የጌታ ቀን የሚለው አጠቃቀም ይሄ ፕሮቴስታንት ነው የሚልና እንደገና ደግሞ ብቻውን እንደው ኢየሱስ ስንል እንዴት ነው የሚል አይነት ነገር ሰሞኑን ሶሻል ሚዲያ ላይ እዚሁ ታይቷል። እና ይሄን ነገር እንደው ብዙም አፕሪሺየት የማያደርጉ ሰዎች ማለት ነው፣ የማይቀበሉ ሳይሆን ብዙም እንደው አፕሪሺየት የማያደርጉ ሰዎች ምንድነው የመጀመሪያው ነገር? አንደኛ እነሱንም ያው መረዳት አለብን። ግን ደግሞ በአጠቃላይ ምንድነው ኦርቶዶክስ ስንል ምን ማለታችን ነው ጌዲ አሁን ሀሳባችንን እንገር። ኦርቶዶክስ የኦርቶዶክስ ቤተክርስቲያን ማለት የኢትዮጵያ ብቻ አይደለች። ኦኬ እህት ቤተክርስቲያን እያለን ነው፣ ወይም ደግሞ ዩኒቨርሳሏን ቤተክርስቲያን እያለን ነው ማለት ነው። ኦርቶዶክስ ስንል ከጅምሩ የመጀመሪያው ነገር ምንድን ነው? ኦርቶዶክስ እዚች ቤተክርስቲያን ውስጥ ሩጫ ላይ ያለን እኛ ክርስቲያኖች እና ሩጫቸውን ጨርሰው የሄዱ ደግሞ ቅዱሳን ህብረት ናት ቤተክርስቲያን ማለት ማለት ነው። የመጀመሪያው ታምናለህ? ናቲ ኦኬ፣ አሁን መጣል ስልክ ገብቶብኝ ነው። ሶሪ። ምን እያለን ነው? ሩጫቸውን ጨርሰው የሄዱ የቅዱሳን ህብረት ናት ቤተክርስቲያን። አሁን ስለ ኦርቶዶክስ ስናወራ የኢትዮጵያ ኦርቶዶክስ ብቻ እንደው ገንጥለን ስላስተምሮ ወይ ደግሞ ስለ ቤተክርስቲያን እያወራን ከሆነ እንደው የኢትዮጵያን ብቻ ገንጥለን የምናይበት ነገር የለም። የቤተክርስቲያን አረዳዳችን ሰፊ ነው መሆን ያለበት። ኦኬ ሰፊ ነው። ስለ ዩኒቨርሳሏ ቤተክርስቲያን እናወራለን ማለት ነው። በአስተምሮ ደረጃ በሃይማኖት ደረጃ ያለ ጉዳይ ከሆነ ማለት ነው። ስለ ጌታችን መድኃኒታችን ኢየሱስ ክርስቶስ ደግሞ ስናወራ ኦርቶዶክሳዊ ለዛ ምን ማለት ነው? ሐዋርያው ቅዱስ ጳውሎሳዊ ለዛ ነው። ሐዋርያው ቅዱስ ጳውሎስ የተጠቀመውን መጠቀም ነው። ኦርቶዶክሳዊ ለዛ ማለት ሐዋርያት ከተጠቀሙት ውጪ የማይጠቀም ማለት ነው። አባቶች ካስተማሩት ውጪ የማይናገር ማለት ነው። ኦርቶዶክሳዊ ማለት ይሄ ኦርቶዶክሳዊ ቲንኪንግ ይባላል ማለት ነው። የክርስቲያን አስተሳሰብ ማለት ምን ማለት ነው? የሆኑ ሰዎች ብቻ እንደው በጣም በስፋት ስለተነገረ ያኛው ትክክል አይደለም እንደው የኛ አይደለም ማለት አይደለም። ከጅምሩ ኦርቶዶክሳዊ ማለት ከጅምሩ ይኸው ሐዋርያት የጌታ ሐዋርያት ያስተማሩን የተናገሩን የሰበኩልንን የምንይዝ ሐዋርያነ አበው ደግሞ ያስተላለፉልንን ያስተማሩልን በትምህርታቸው በስፋት የተጠቀሙትን ይዘን የምንቆይ መሆን አለብን ማለት ነው። ያኔ የኦርቶዶክሳዊ ለዛ ይባላል ይሄ ማለት ነው። ጌታችን የሚለው አጠቃቀም ሊትራሊ እንደወረደ ቤተክርስቲያን በጣም በብዙ ቦታ ትጠቀማለች። እንደውም አንዳንድ ሰዎች ይህን ካለማሰብ እንደውም ስፔሻሊ ፕሮቴስታንት ውስጥ ያሉ ሰዎች ይህን ካለማሰብ ሊቀ ክህነቱን እንኳን የማንቀበል አድርገው በብዛት አሁን ለምሳሌ ሊቀ ካህኔ ሲሉ የእነሱ ብቻ አድርገው ከመውሰድ አንጻር ማለት ነው። ቤተክርስቲያን ቀን በቀን ሊቀ ክህነቱን ትመሰክራለች፣ የጌታችን የመድኃኒታችን የኢየሱስ ክርስቶስን ማለት ነው። እንዳልከው ጌታችን መድኃኒታችን ኢየሱስ ክርስቶስ ማለታችን ከመጥራትን ባለፈ ስብከት ነው። እርግጥ ነው ይሄ በቃ ትክክል ነው፣ ቆንጆ ነው አጠራሩን። መድኃኒትነቱን መስክረን ጌታችን መሆኑን መስክረን የምንናገረው ነው። ግን ኢየሱስ ቢባል ምን ችግር አለው? ምንም። እንደውም ከስም ሁሉ በላይ የሆነ ስም እንደሆነ መጽሐፍ ቅዱሳችን ሐዋርያት ሥራ ላይ ተናግሯል። ከስም በላይ የሆነ ስም ነው፣ የሚተካው አይደለም፣ የሚደርስበት ስም የለም። ይሄው የጌታችን ነው። እንደገና ደግሞ ለብቻ ጌታ መሆኑን መመስከርስ ታዲያ ምንድነው ዓላማችን? የተጠራ ነው ይህንን ልንመሰክር ነው። ጌታ መሆኑን መመስከር አለብን። ይሄንን እንደውም ባለፈው በላይፍ ሴሽን ተናግሬያለሁ። ይሄን መመስከር የከበዳቸው ናቸው ከቤተክርስቲያን ወጥተው የጠፉት ማለት ነው። ምን መሆኑን? ጌታ መሆኑን። ለዛ አይደለ እንዴ አንዳንድ አሁን ለምሳሌ ሙስሊሞች እየመጡ ምን ይላቸዋል? እስቲ ጌታ ነኝ ያለበትን
ይኸው ጌታ ይሉታል፣ እናንተም ደግሞ እውነት ጌታ አላችሁ ትክክል ናችሁ ብሏቸው ተናግሯል አይደለ ሐዋርያትን። ስለዚህ ጌትነቱን መመስከር እንደውም ከምንድን ነው? ከመንፈስ ቅዱስ ነው። ከመንፈስ ቅዱስ ካልሆነ ይህን ልንመሰክር አንችልም። መንፈስ ቅዱስን ካልተቀበልን በእኛ ከሌለ መንፈስ ቅዱስ የማያድር ከሆነ በእኛ ከሌለ የእግዚአብሔር ልጆች ካልሆነን ይህን እንደው መመስከር አንችልም። ስለዚህ ባገኘነው አጋጣሚ ልናፍርበት ልንሳቀቅበት የምንችልበት አይደለም። እንደውም በኩራት ጌትነቱን ልንመሰክር ይገባል ማለት ነው። እግዚኦ ስትል ቤተክርስቲያን ጌትነቱን እየመሰከረች ነው። ጌታችን መድኃኒታችን ኢየሱስ ክርስቶስ የካህናት አለቃ ስትል ደግሞ ሊቀ ክህነቱን ቤተክርስቲያን ትመሰክራለች በቅዳሴዋ በአስተምህሮቷ። ግን ከዚህ ሁሉ ደግሞ ባሻገር ሐዋርያት በጣም በተደጋጋሚ ጌታ 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 እያሉ ይጠራሉ። እንዲሁም ደግሞ ኢየሱስ 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 ያሉ ይጠራሉ። እንደገና ስሙን ሰው አይደለም ያወጣለት፣ ኦኬ መልአክ አይደለም ያወጣለት፣ ሰማያዊ ስም ነው። ኦኬ ምድራዊ ስም ሁሉ አይደለም። ይሄ ኢየሱስ የተዋህዶ ስሙ ነው። አዎ ይሄው መልአኩ ኢየሱስ ትዋለች ሲላት መልአኩ ሲያወጣላት ምንም ቅጽል አያስፈልገውም። ቅጽልነቱ ስሙን ከፍ ለማድረግ አይደለም ባይዘወይ። ኦኬ ከዛ በፊት እንደው የፈለገውን ነገር ብንጨማምር ኢየሱስ የሚለውን ስም ከፍ ለማድረግ አይደለም። ኦኬ እንደተባለው ለማስተማር ለመናገር ነው፣ ኮንፌስ ለማድረግ ነው። መድኃኒት የሚለውን ስንጨምር ምን እያደረግን ነው? መድኃኒትነቱን ለመናገር ለማስተማር ለመመስከር ነው። ኦኬ መድኃኒት የሚለውን ስንናገር ማለት ነው እንጂ ኢየሱስ የሚለው ስም ላይ ምንም ነገር ቢጨመር ስሙን ከፍ ለማድረግ አይደለም። ስሙ ከስም በላይ የሆነ ስም ነው። ድል የሚነሳበት ስም ነው። ሰይጣንን ድል የነሳንበት ስም ነው። ባይዘወይ ኦኬ ይህ ስም ታላቅ የሆነ ስም ነው እና ብቻውንም ብንጠራው ያው ነው። ይኸው በኦርቶዶክስ ውስጥ ሲባል ምን ማለት ነው? ኢትዮጵያ ባይዘወይ ከቤተክርስቲያን ትራዲሽን ውጭ አይደለችም። ለምሳሌ የኢትዮጵያ ኦርቶዶክስ ቤተክርስቲያን ከኢትዮጵያ ማነው ከዩኒቨርሳሏ ትራዲሽን ውጭ መሆን አትችልም። ኦኬ ትውፊት አለ። የምን ትውፊት? ቅዱስ ትውፊት አለ። ከሐዋርያት የተቀበልነው በቅብብሎሽ የመጣ አስተምህሮ አለ። ኦኬ አጠራ ይሄው ከሐዋርያው ቅዱስ ጳውሎስ ከአባቶቻችን እነ ቅዱስ ዮሐንስ አፈወርቅም የሆነው እነ አግናጢዮስም እነ ሲፕሪያን እነ ቆጵርያኖስም እነዚህ በቅዱስ ቄርሎስም በስፋት እነዚህ ሁሉ አባቶች ሲጠሩት የነበረውን እኛም እንጠራዋለን ማለት ነው። ግን በሰፊው ተለመደ ማለት ያኛው ትክክል አይደለም ማለት ነው። አይደለም ማለት አይደለም። እንደውም ከስም ሁሉ በላይ ነው። አሁን እኔ መጥቼ ኢየሱስ ብል ምንም ትልቁን ስም ነው የጠራሁት። ይኸው ምትክ የሌለውን ሕይወት የሚሰጠውን ስም ነው የጠራሁት። ስሙ ነው። ኦኬ ስለዚህ ኦርቶዶክሳዊ ለዛ ስንል ራሱ ከጅምሩ ምን ማለት ነው? የፕሮቴስታንትስ እንደው ማን አደረገው? አንዳንዴ ከመፍራት አንጻር ይሄ የፕሮቴስታንቲዝምን እንቅስቃሴ ከመፍራት አንጻር እንደው እነሱ ዝም ብሎ ደጋግሞ ስላሉት የእነሱ ማድረግ ራሱ ይሄ ተገቢ አይደለም። የቤተክርስቲያን ንብረት ነው። በዚህ ኢየሱስ የሚለውን ስም ጠብቃ ያስተላለፈችልን ቤተክርስቲያን ናት አይደለ? ይሄው እነሱም ያገኙት ይህን ስም ባይዘወይ ከሌላ አይደለም። ይሄው ከ16ኛው መቶ ክፍለ ዘመን በፊት የሉ እነዚህ አካላት የሉ። ኦኬ ከ16ኛው መቶ ክፍለ ዘመን በኋላ ነው የመጡት ፕሮቴስታንቶች። እሺ እኛ ደግሞ ለ1600 ዓመት ጠብቀን የቆየነውን ስም ወሰዱና ጠሩት። ያው እኛ የምንጠራውን ደገሙት። ከዛ በኋላ እነሱን የምናይበት አይን ይሄ የእነሱ ነው የሚያስብለን ሆኖ አይደለም፣ የእኛ ነው። ከጅምሮ የኛ ነው። ስሙን እንጠራዋለን። ኢየሱስ ጌታ ነው ስንል ይኸው እየመሰከረን እንላለን። ለምን ነው ማንለው? በትክክል እንላለን። ይህን ካልመሰከረንማ እውነት ይህንን ካልመሰከረን ጥያቄ ምልክት ውስጥ የሚያስገባ ነገር ውስጥ እንገባለን ማለት ነው። ጌትነቱን ሁሌ ስለምንመሰክር ማለት ነው። ግን አንተ እንዳልከው ወንድማችን እኔ ይኸው ስጠራው አሁን ለምሳሌ ጌታችን መድኃኒታችን ኢየሱስ ክርስቶስ ስላለው የኢየሱስ ክርስቶስ ቤተክርስቲያን እንላታለን፣ የጌታ ቤተክርስቲያን እንላታለን፣ የእግዚአብሔር ቤተክርስቲያን እንላታለን፣ የእግዚአብሔር ቤት እንላታለን፣ ቤተክርስቲያንን የጌታ ቀን እንላለን፣ ሰንበት እንላለን። ስለዚህ ይሄ አጠራር ጉዳይ ላይ የምንጨምረው ሁላችሁም ይሄን አስቡ። የምንጨምረው ቅጥያ ኦኬ አምላካችን ጌታችን እንደዚህ የሚል ነገር ለኢየሱስ ክርስቶስ ስንጨምር እንደው ስሙን ከፍ እንዲያደርገው አይደለም። ስሙ ከፍ ያለ ነው። ሲጀመር ስሙ ከፍ ያለ ነው። እንደው በእኛ አንደበት ለመጠራት ራሱ ይሄ እድለኝነታችን። ታላቅ የሆነ ስም ነው። ታላቅ የሆነ ስም ዓለም የዳነበት ስም ነው ባይዘው። ስለዚህ እኛ ስንጠራው ኦርቶዶክሳዊ ለዛ ብለን ይሄኛውን አስወጥተን ይሄኛውን የኛ የምናደርግበት አይደለም ለማለት ነው። ጌዲ ዮባ ደግሞ የሚጨምሩት ካለ አይ መልሰልኛል። እርግጥ እኔ ምንም አይነት ነገር አልቆረቆረኝም። አሁን የተናገርከው ነገር ፐርፌክትሊ አግሪ ዊዝ ዩ 100% ማለት ነው። ግን ማለት ነው እኔ አንድ ማቀው የምወደው ወንድም ከጎኔ የተለየ ሀሳብ ስላቀረበ የእሱን ሀሳብ አይደለም መደገፍ ያለብኝ። ትክክለኛው ነገር ገብቶኛል ወይ ነው።
ዋናው ቁም ነገሩ እንጂ ጓደኛዬ የተሳሳተው ነገር ስትረዳ እኔ እንደሱ መረዳት አለብኝ የሚል አሳሰብ የለኝም። ለምሳሌ አንድ ወንድም ተናግሯል፣ ስም መጥቀስ አልፈልግም። ኢየሱስ ክርስቶስ የሚለው ወይም ደግሞ ጌታ የሚለው ቃል ከትንሣኤ በኋላ በዚህ አልጠሩትም፣ ስለዚህ በዛ መጥራት የለብንም የሚል አይነት አስተሳሰብ የለኝም። ክርስቶስ ኢየሱስ ከትንሣኤ በኋላም ከትንሣኤ በፊትም እሱ ስግው ቃል ኢየሱስ ክርስቶስ እንዳልከው ስሙ ከሁሉ በላይ የሆነ አምላክ ነው፣ ከበረ ነው። ግን ከጥንቃቄ አንጻር ነው ብዬ አስባለሁ እንደዚህ የሚሉት ሰዎች። ለምን ብትለኝ ይባላል አይባልም ሳይሆን እሱ ላሁን እንዝጋው። ይባላል አይባልም ድብን አድርገው ይባላል። ኢትስ ኖት ኩዌሽነብል፣ አጠያቂ አይደለም። ነገር ግን ከጥንቃቄ አንጻር ለምን ብትለኝ ለምሳሌ ቅድም እንዳልኩ ፕሮቴስታንቶች ኢየሱስ ክርስቶስ ጌታ ነው ሲሉና እኛ ደግሞ ኦርቶዶክሳውያን ኢየሱስ ክርስቶስ ጌታ ነው ስንል ይለያያል። እንዳልኩክ እኛ ኢየሱስ ክርስቶስ ጌታ ነው ስንል እርሱ ፈጣሪ ነው ፈራጅ ነው ብለን እናምናለን። እነሱ ደግሞ በአሁን ሰዓትም የሚማልድ አይነት ነገር አድርገው ይናገራሉ። እንደውም ሰምተህ ከሆነ ከዚህ በፊት ባሉ ዲቤቶች ሲያረጉ ከእናንተ ጋር ሁለት ፈቃድ ምናምን እንዳለ አይነት ነገር የተዛባ አይነት አስተምሮ አላቸው ኢየሱስ ክርስቶስ ጌትነት ላይ። ስለዚህ በዚህ እንለያያለን እና ይመስለኛል ከቅንነት አንጻር ይገባል አይገባም ሳይሆን ከቅንነት አንጻር ለምሳሌ እኛ ጌታ ሲባል ሰውም ጌታ ተብሎ ተጠቅሷል። አምላክ ሲባል ሰውም አምላክ ተብሎ ተጠቅሷል። ባይዘው ወይ ታውቃለህ፣ ሙሴን በፈርዖን ላይ አምላክ አድርጌ ሾመ ነው። እኛም ጌቶች ተብለናል። እሱ ተጠራበት ስም ተጠርተናል። ከዚህ ለመለየት ግን ይመስለኛል እግዚአብሔር የሚለው ስምና ፈጣሪ የሚለው ስም የባህሪ ስሞቹ ማለት ነው። ያኛው የባህሪ ስሙ አይደለም እያልኳችሁ አይደለም። ነገር ግን እነዚህ ስሞች ማንም ፍጡር ሊጠራበት የማይችል ነው። ስለዚህ እኛ ኦርቶዶክሳውያን ጮክ አድርገን ፈጣሪያችን ብለን እንጠራዋለን በግብር ስሙ። ይሄ ነገር ደግሞ የተለመደ አይደለም እነሱ ጋር እና ከዚህ አንጻር ብትረዱትስ ናታን፣ ከዚህ አንጻር ብትረዱትስ ምን ይመስላል? ምናልባት ትንሽ ሀሳብን ለመስጠት ያ ይሄ ጌታ የሚለው ሐዋርያ ቅዱስ ጳውሎስም ብዙ ጊዜ ብለነዋል። ምናልባት በአምላክ ደረጃም እኮ አምላክ የተባሉ ብዙ ይኖራሉ አይደል? ከሙሴ ጀምሮ እግዚአብሔር በአማልክት ማህበር ቆመ ይላል መዝሙረኛ ቅዱስ ዳዊት። ብዙ አምላክ የተባሉ ስላሉ እንደው ክርስቶስን አምላክ ካልነው ከእነሱ ጋር መጨመር ይሆንብናል። ስለዚህ ክርስቶስን አምላካችን ሳይሆን የአማልክት አምላካችን እያልን ለምን አንጠራው? እንደዚህ አይነት ሀሳብ ልናስብ አይገባም። ማለት አምላካችን ስንል ከምን አንጻር እየተባለ እንደሆነ የታወቀ ስለሆነ ሐዋርያ ቅዱስ ጳውሎስም አንደኛ ቆሮንቶስ መልእክቱ ምዕራፍ 8 ከቁጥር 6 እንደሚናገረው ምናልባት እኮ ብዙ አምላክ የተባሉ ሊኖሩ ይችላሉ ከቅድስናቸው አንጻር እንደነ ሙሴ ምናምን እንደዛ የተባሉ ፕላስ ደግሞ ጣዖታትም ጭምር አምላክ ይባላል። ማለት በሚያመልኳቸው ዘንድ አምላክ ተብለው ሊጠሩ ይችላል። ነገር ግን አንድ አምላክ አባለን ይልና ብዙ ጌቶችም የተባሉ ይኖራሉ። ለእኛ ሁሉ በእርሱ እኛም በእርሱ የሆንን አንድ ጌታ ኢየሱስ ክርስቶስ አለን። ጌትነቱ በጣም ኮንፌስ የሚያደርገው ወይም ደግሞ የሚመሰክረው አምላክነቱ፣ ፈጣሪነቱ፣ ገዥነቱ እሱን የሚያጠይቅ እንጂ እንደ ፍጥረታት ወይም ደግሞ እንደዚህ እኮ ጌታ ተብሏል ብለን የክርስቶስን ጌትነት ከፍጡራን ጌትነት ጋር አናነጻጽረው። በብሉይ ኪዳን እግዚአብሔር ራሱ ጌታ ተብሏል። ጌታዬ ብለው ብዙ ነቢያት ይጠቅሱታል እግዚአብሔርን። ከእርሱ ውጭ ጌታ እንደሌለ ይናገራሉ። ይህ ከምድራዊ ጌትነት ጋር እያገናኘን ልንፈታው አይገባም። የጌታ የሚለው እንደውም በቤተ ክርስቲያናችን ባይዘዌ በጣም የተለመደና የታወቀ የቤተ ክርስቲያናችን መለያ ነው። መለያ ቀናቶቹን፣ ደቀ መዛሙርቶቹን፣ እናቱን በጣም ብዙ ነገሮች የጌታ 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 ተብለው ስፔሲፊካሊ ይለያሉ። ለምሳሌ ከቤተ ክርስቲያናችን ቅዳሴ መካከል አንዱ ከ14ቱ ቅዳሴ አንዱ ምንድነው? ቅዳሴ እግዚእ ይባላል። ወይም ደግሞ የጌታ ቅዳሴ ነው የሚባለው። ኦኬ የጌታ ምን ቅዳሴ ይባላል። ወይም ደግሞ ቅዳሴ እግዚእ ተብሎ ይጠራል። የጌታ ቅዳሴ ወይም የጌታ የሚለው እኮ ብዙ ፕሮቴስታንቶች ይጠቀሙታል። ስለዚህ ለምን የአምላካችን የጌታችን የኢየሱስ ክርስቶስ ቅዳሴ አንለው? ለምን እንለዋለን? ሲጀመር ጌታ ይሄ እኛ ጌታ የምንለውና እነሱ ጌታ የሚሉት ሲጀመር ከመቼ ሆኑ አንድ ሆነና? ሙስሊሞችም እኮ አላህን ጌታ ይሉታል አይደል? ስለዚህ ሙስሊሞችም ጌታ ይላሉ። ስለዚህ ትንሽ እንቀይረው፣ ጌታችን አምላካችን። እንደዛ
ከማንም ጋር አነጻጽረን አይደለም እምነታችን ምንገልጸው በመጽሐፍ ቅዱስ የተገለጠልን በአባቶች የተገለጹልን እውነቶች እነሱን ብቻ እንመሰክራለን። ግን በፐርሰንም በባህሪም እኛ ጌታ የምንለውና ሌሎቹ አህዛብን ሊሆኑ ይችላሉ መናፍቃን ጌታ የሚሉት በባህሪያቸው በማንነታቸው የተለያዩ ናቸው። ልክ እንደ ሙስሊሞች ኢብራሂም እንላለን እናንተም አብርሃም ትላላችሁ፣ ስለዚህ አንድ ናቸው ይላሉ። ኖ በስም አይደለም እኮ ኢብራሂምና አብርሃም አንድ የሚያደርጋቸው ባህሪያቸው ነው። የመጽሐፍ ቅዱሱ አብርሃምና የቁርአኑ ኢብራሂም አንድ ሊሆኑ ይችላሉ? በጭራሽ ሊሆኑ አይችሉም። ባህሪያቸውም ግብራቸውም የተለያየ ስለሆነ ማለት ነው። ፕሮቴስታንቶችም ኢየሱስ ብለው ጌታ ሊሉ ይችላሉ። እኛ ጌታ የምንለውና እነሱ ጌታ የሚሉት ግን በጭራሽ የተለያየ ነው፣ እንዳልከው ጌዲዮንም ማለት ነው። እና መጽሐፈ ዲድስቅልያ በብዛት ሐዋርያቶቹን የጌታ ሐዋርያት ይላቸዋል። መጽሐፈ ስንክሳር በምልአት በተመለከቱ ድንግል ማርያም ማን ብሎ ነው የሚጠራት? የጌታ እናት፣ የጌታዬ እናት፣ የጌታችን እናት እንዲህ እያለ ነው የሚጠራት። የጌታ እናት እየተባለች ትጠራለች እመቤታችን። እና ይሄ የጌታ የሚለው በጣም መለያችን ነው፣ የክርስትናችንም መገለጫ ነው። ልናፍርበት ሳይሆን ልንኮራበት የሚገባ ብዙ ጊዜም ብለነዋል። ይህንን ምስክርነት መስጠት ራሱ ከመንፈስ ቅዱስ ነው፣ ትክክል። ፕላስ ደግሞ ይህንን ምስክርነት መስጠት ያጸድቃልም ያድናልም ተብሎ ተነግሮናል በሮሜ መልእክት ሐዋርያው ቅዱስ ጳውሎስ። ኦኬ የክርስቶስን ጌትነት ማመን ያጸድቃል፣ መመስከር ደግሞ ምን ያደርጋል? ያድናል ብሎ ቅዱስ ጳውሎስ ተናግሮታል። ይህንን በደንብ ልንመሰክርበት ይገባል። በደንብ ደግሞ ልንናገረውም ልንመሰክረውም ይገባል። የሆነ ቃላቶቻችን የኛ ሐሳቦች የኛ ትምህርቶች አሳልፈን ለማያምኑ ሰዎች ባንሰጣቸው መልካም ነው ብዬ አስባለሁ። እግዚአብሔር ይስጥልን። ቃልዎት ያሰማል። ወይ በዚሁ አጋጣሚ አንድ መልእክት ብቻ ላስተላልፍ። ማለት እንደዚህ ሲባል ቅድም ሲባል እንደነበረው ዝም ብሎ ኢየሱስ ሲባል ኦርቶዶክሳዊ ለዛ ቢኖረው ብለው የሚሉ ሰዎችን እንደው ተሳስተዋል፣ ልክ አይደሉም ወይ ምናምን የሚል እንትን የለንም። አይባልም የሚል ሰው ሲኖር ነው ቅሬታችን እንጂ እነዛን ሰዎች እንረዳቸዋለን። ከምን አንጻር እንደሚሉ ምንን ለመጠበቅ እንደሆነ በደንብ አድርገን እንደምንረዳቸው ሰዎች ሊያውቁ ይገባል። አይባልም የሚል ሲኖር ግን የተባለበት ስላለ እሱን ማሳየት ግድ ይሆናል። በተረፈ ግን ኢየሱስ ማለት የጌታ ቤተክርስቲያን ማለት የጌታ ቀን ማለት እነዚህ ቃላቶች ኦርቶዶክሳዊ ለዛ ያላቸው ቃላቶቻችን ናቸው። ኦርቶዶክሳዊ ናቸው ሲጀመር ቃላቶቹ። እንደውም ፕሮቴስታንቶች ሲሉ ልንገረም ነው የሚገባው። የቱን ጌታ ነው እያላችሁ ያላችሁት ልንላቸው ይገባል። ምክንያቱም በትምህርት ኢየሱስን ይሰብኩታል ብለን ስለማናምን አይደለም። መነጻጸሪያችን ሊሆኑ ይገባል ብዬ አላምንም። እነሱ እንደውም ቃላቶቻችንን እምነቶቻችንን የእኛን መገለጫዎች ወስደዋል ብዬ ነው ማምነው እኔ በግሌ። ስለዚህ ማስመለስ አለብን የምድርም ማለት አለባቸው ብዬ ማምነው እነሱ ወደ ቤተክርስቲያን ተጨምረው ነው። ኢየሱስ ጌታ ነው ብለው የሚድኑት ወደ ቤተክርስቲያን ተጨምረው ነው። የጌታ ቤተክርስቲያን ቢሉ የጌታ ቀን ቢሉ በጌታ ቤተክርስቲያን ውስጥ ሆነው ነው የሚድኑበት ጸጋ የሚያገኙበት ብዬ አምናለሁ። እና በሰፊው አሁን ስለተብራራ ጊዜ ላለመያዝ ግን እንደዚህ ባይባል የሚሉ ሰዎችን በፍጹም ባለመረዳት አይደለም። እኛ ከበፊቱም ለምን እንዲህ ይባላል የምንለው አይባልም የሚሉ ሰዎችን እንጂ እንደው በቀናነት የሚሉ ሰዎችን እያጥላላን እንደዛ በፍጹም እንደዛ አይነት ሐሳብ የለንም። እና በዚሁ አጋጣሚ የምትሰሙ ይህን እንድታውቁልን ለማለት ነው። ትክክል። ቃልዎት ያሰማልን። ዮሐዴም ኢዮባ ጌዲዮን ቀጥል። አይ ኢዮባ 100% መልሶልኛል። ከጥንቃቄ አንጻር ምለው ይሄንን ነው። ተረድቶኛል። ሁላችሁም ዮሐድም ሁላችሁም ተረድታችሁኛል ብዬ አስባለሁ። ግን የበለጠ ኢዮብ ኮንፈርም አድርጎልኛል። ለማለት የፈለግኩት ይሄን ነው። ከጥንቃቄ አንጻር ኢየሱስ ክርስቶስን አላደለ የሆነ ከፍ ያደረግን ምናምን ይመስለናል። እሱ ስም አጠሩ ይግባውና ድሮም እኛ ሳንለውም ከፍ ያለ አምላክ ነው። ምንም ከኛ ክብርን የሚፈልግ አይደለም። ነገር ግን ከጥንቃቄ አንጻር ኢየሱስ ክርስቶስን ፈጣሪያችን፣ አምላካችን፣ መድኃኒታችን ብለን እንጠራዋለን። ለምሳሌ ትዝ ይላችሁ እንደሆነ መንገድ ላይ ኢየሱስ ጌታ ነው ሲሉን አይደለም የጌቶች ጌታ ነው እንላለን። ንጉስ ነው ሲሉን የነገስታት ንጉስ ነው እንላለን። ግን እኮ ንጉስ አይደለም እያልን አይደለም። እና ኢዮብ እንዳለው ከጥንቃቄ አንጻር ነው። ችግሩ ምንድነው? እኔ የምስማማው አይባልም ኢየሱስ ክርስቶስ ጌታ ነው አይባልም ካለን
ይሄ ለእነሱ ልንሰጣቸው ነው ማለት ነው። እና ይሄ እዚህ ጋር ተመልሶኛል፣ በጣም ተመልሶልኛል። እዚህ ጋር እንዘጋውና የመጨረሻን ጥያቄ ላቅርብና ብንላይ አይሻልም? የመጨረሻን ጥያቄ ላቅርብና እሺ ባይዘዌ እንደዚህ አይነት ግንኙነት ቢኖር በጣም ነው ደስ የሚለኝ። በእውነት ነው የምላችሁ። እኔን የሚመስሉ ወንድሞች አሉ፣ እኛን የሚመስሉ ወንድሞች ማለት ለየት ብለው ቤት እየከፈቱ ምናምን ነገር እንደኔ ዲፌንድ ያደረግን የሚመስልን ሰዎች አለን፣ እየተቻችን ያለን ሰዎች አለን። ግን ተራርቀን ወይ ደግሞ አንድ አይነት አስተምሮ ስለሌለን አይደለም። የሆነ ኢጎ አለ፣ ይገባኛል። ተቃርቦ አለመነጋገር፣ እኔን የተሻለ መግለጽ የምችለው ምናምን አይነት ነገሮች ኢጎዎች ሊኖሩ ይችላሉ። ያንን ነገር በረድ እናድርገውና ለሌሎችም ወንድሞቻችን እናቶቻችን መሰናክል ከምንሆን ወደዳችሁም ጠላችሁም አሁን እታች ያለው ምመን እዚህ ውስጥ ያለው ሰው ስታዩ በጣም ብዙ ሰው አለ። በጣም ቀላል የሚባል ሰው አይደለም። በእኛ የተነሳ ማለት ነው። በእኛ የተነሳ ቃላት ስንወራወር እኔ ልክ እናንተ ትክክል አይደላችሁም በምንባባልበት ሰዓት ጎራ የከፈሉ አሉ። ቱ ቢ ኦነስት ማለት ነው። የሆነ የሰንባዲ ደጋፊ የሆኑ አሉ፣ የሰንባዲ ደግሞ ደጋፊ ይሆናሉ፣ ተቀናቃኝ ይሆኑ አሉ። እና ምን ተፈጠረ? የሆነ እንትን ተፈጠረ፣ ግሩፕ ተፈጠረ ከታች። ከዛ አንተ ልክ ቤት ስከፍት ይመጡና ልክ እናንተ የላካችኋችሁ ይመስል እኛም እንደዛ ይመስለናል። ይሄን ነው ከወንድሞች የምትማሩት እንላለን። መቶ ሲሰዱ ማለት አጸያፍ ነገር። እንዲሁም ደግሞ ከዚሁ እኛም እንደዚህ ወደ እናንተ ጋር የሆነ በቃ በጣም ጥሩም የሚሆን አኬል እየሄድን አይደለንም። እና ወንድሞች እንደ አይነት ሀሳብ ያላችሁ ወንድሞች ቀረብ ብላችሁ በስም መጥቀስ እችላለሁ። ሰሙም ወንድሜ፣ ሁሉም ሚኪም፣ ሁላችሁም ኑና በቃ እኔ እንደዚህ ቀረብ ብዬ ወንድሞቼን እንደጠየቅኩኝ ግቡና ይሄ ነገር ክልል አልሆንልኝም፣ እንዴት ነው የምታስቡት? አሁን ጠየቅኳቸው። ስጠይቃቸው ኢየሱስ ክርስቶስ በስጋው አብን ያመልኳል ብለው አያምኑም። እነዚህ ወንድሞች አያምኑም። ካላመናችሁ እኔ ምንድን ነው ከእናንተ ጋር የምፋጀው? በዓሉ መፋጀት የለብኝም። ስለዚህ የቀረበው ማስረጃ እውነት ነው ወይ? ይቅርታ አድርጉልኝ፣ የቀረበው ማስረጃ እውነት ነው ወይ ማለት ነበረብኝ። በእርግጥ ትክክለኛ ነው ወይ ማስረጃው የሚለውን ነገር ማረጋገጥ ነበረብኝ። ጽሁፉን ስለተለቀቀ ብቻ መሆን የለበትም ነበረ። ግን ደግሞ ከእሱ መልስ ከሆነ ደግሞ አኬም ነገሩን ግልጽ ቢያደርግ ጥሩ ነበረ። ልክ እናንተ እንደመለሳችሁት ግልጽ ቢያደርገው። ግን መብቱ ነው እንዳልኩ ይዋል መብቱ ነው። የልቡን የሚያውቅ እግዚአብሔር ነው። ትክክል ነህ። ግን አንዳንድ ጊዜ ኮንፊውዝ የሚያደርጉ ነገሮችን ስንለቅ ይረብሸናል። ስለሚረብሸን ደግሞ ግጭት ይፈጥራል። እና ከዛ አንጻር ይህን ብናደርግ ጥሩ ነው፣ ብንቀራረብ ጥሩ ነው ብዬ አስባለሁ። የሌሎች መሳቂያ መሳለቂያም ከመሆን ብንታቀብ ደስ ይለኛል። እንደዚህ ነው የሚያምርብን ማለት ተከባብረን። እኔ ዮባ ሲያወራ ዮባ ጌዲ እያለ ሲያወራ እኔ ዮባዬ ምናምን ያልኩ ሳወራ ጠላት ደስ አይለውም። እንደምታውቁት ደስ አይለውም። የእኛን መራራቅ ነው የሚፈልገው ሰው፣ ድንጋይ መወራወር ነው የሚፈልገው። ስለዚህ ተቀራርበን በፍቅር እናወራላለው። የመጨረሻ ጥያቄ ምንድን ነው? ለዮዋድ ነው የማቀርበው ጥያቄውን። ዮዋድ ንጉስ ጥያቄውን አቀርብልሃለሁ እና ባለፈው የመምህር ገብረመድህን መጽሐፍ አውጥተህ ስታስረዳ ነበርና ስለ ቤተክርስቲያን ስታስተምር ነበር። እንዳጋጣሚ እኔ ጋም ደግሞ መምህር ኃይለ ሚካኤል ብርሃኑ በ2000 ቀደም ካነበብኳት መጽሐፍ ላይ 10 ላይ የጻፉት መጽሐፍ አለ የምዕመናን ድርሻ በቤተክርስቲያን የሚለው ላይ እና ቤተክርስቲያንን ትንትን አድርገው ነው የገለጿት እና አምናለሁ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እሷ ብቻ ዓለም አቀፋዊት ናት፣ የግብጿ ብቻ የሚል አይነት አስተምሮ የለም። እንዳላችሁት ዩኒቨርሳል የሆነች ካቶሊክ የምትባል ቤተክርስቲያን አለች፣ ሐዋርያዊ የሆነችዋ። ይህን አምናለሁ። ግን ለዮዋድ ምንድነው የማቀርብልን ጥያቄ? የቤተክርስቲያን ባህሪያትና ሁለት ነገር ያለው የቤተክርስቲያን መገለጫዎች የሚባሉ ነገሮች አሉ። የቤተክርስቲያን ባህሪያትን እንግዲህ ለአንተ አልነግረህም፣ እነዛ አራቱ ማለት ነው። ሐዋርያዊ መሆኗን፣ አቲ መሆኗን፣ ቅድስት መሆኗን፣ እነዚህ ነገሮች እና ሌላው ደግሞ የቤተክርስቲያን መገለጫዎች የሚባሉት ሁለት አይነቶቹ የቸርች ኦፍ ትሪምፋንት የሚባለው ሰማያዊዋ ቤተክርስቲያን ሰማያዊ መቅደስ የምንላት፣ እንደገና ደግሞ ምድራዋ ቸርች ኦፍ ሚሊተንት የምንላት ተዋጊዋ እና ቪክተሪ ድል አድራጊዋ ቤተክርስቲያን አለች። በሁለቱ መካከል ደግሞ ምን አለ? ሁለት ናቸው ማለት ሳይሆን ምን አለ? ኮሚኒየን አለ፣ ህብረት አለ። ስለዚህ ይህ ሐዋርያዊዋ ቤተክርስቲያን እስቲል አለች ብለህ ታምናለህ? የዋዴ አሁንም አለች ያቺ ሐዋርያዊቷ ቤተክርስቲያን። ያን ጊዜ የማትሳሳት ሆና አሁን ላይ ያሉት ግን የሚሳሳት ናችሁ ብለህ ነው የምታስበው? እኔ እንደዛ ስለተረዳው ነው ያቺ ያለችው ሐዋርያዊቷ ቤተክርስቲያን እስቲል አትሳሳትም ብለህ ነው የምታምነው? አለችስ ወይ እስካሁን ድረስ ብለህ ታምናለህ? ጨርሻለሁ ጥያቄ።
ኦኬ እሺ፣ ቴንኪዩ ጌዲ፣ በጣም አሪፍ መረዳት እና ጥሩ ሀሳቦች። እንደዚህ ተቀራርቦ መነጋገር ሀሳቡንም ታገኘዋለህ። ፕላስ ደግሞ ማለት በተሳሳተ መረዳት ተረድተው ከነበረ ደግሞ ቀርበህ ስጠይቀው ያለውን መረዳት በስትክክል ትይዘዋለህ ማለት ነው እና ጥሩ ነው። አሁንም ስንል የነበረው አሁን የገለጽከውን ማለት ነው። አሁን አንዷን ሎካል ቸርች ወይም ደግሞ ሎካል የሚለው ከምን አንጻር ነው? ከቦታ አካባቢ ማለት ነው። ሎኬሽን አይደለ? የኢትዮጵያ ሲባል ኦኬ አካባቢ እየጠቀስን ነው ማለት ነው። ስፔሲፊክ ቦታ ያለች ቤተክርስቲያን እያልን ነው የኢትዮጵያ። ከዛ ደግሞ የግብፅ፣ ከዛ ደግሞ እንደዚህ እያልን 5 ወይም ደግሞ 6 አሃት አብያተ ክርስቲያናት ስንገል ትክክል እነዚህ አንዲቷ ቅድስት ቤተክርስቲያን ወይም ደግሞ ሐዋርያዊቷ ቤተክርስቲያን ነች ብዬ አምናለሁ ብለን እናምናለን። ኦኬ አንዲቷ ዓለም አቀፋዊቷ ቅድስት ኩላዊት የሆነችዋ ቤተክርስቲያን ኦኬ አለች፣ ትክክል። እሷም ዩኒቨርሳል ቸርቿ 5ቱ አሃት አብያተ ክርስቲያናት የያዘችው ኦሪየንታል ቤተክርስቲያን ነች ብዬ አምናለሁ ብለንም እናምናለን። የእንታ ገብረ መድህን ከመዝና አምን ለምንድን ነው ያነበብኩት? የቤተ ክርስቲያን ባህሪያት አሁን የጠቀስካቸው በጣም አሪፍ ናቸው። ምን አምስቱ አይሚን 4ቱ የቤተ ክርስቲያን ባህሪያት በጣም መሰረታዊ ነገሮች ናቸው። አንዲት ቤተ ክርስቲያን እውነተኛይቱ የጌታ ቤተ ክርስቲያን ነች እንድትባል የሚያደርጓት ባህሪያቶቿ መለያዎቿ ምንድናቸው ማለት ነው? አንዲት ነች። ኦኬ ከዛ ደግሞ ሐዋርያዊት ነች። ሐዋርያዊት ነች ምን ማለት ነው? የሐዋርያትን አስተምህሮ መያዝ መቻል አለባት። የሐዋርያቶችን ትምህርት የያዘች መሆን አለባት ማለት ነው። ቅድስት ነች፣ ኩላዊት ነች አይደለ? ባህሪያቶቹ እነዚህ ናቸው። ኩላዊት ነች ማለት ዓለም አቀፋዊት ነች ማለት በዓለም አቀፍ ደረጃ ያለች ቤተክርስቲያን ነች ማለት ነው። ስለዚህ እነዚህ አንዲት ቤተክርስቲያን የሚያስብሏት እነዚህ ባህሪያት ከሆኑ የእንታ ገብረ መድህን ባለፈው ሳነብ የነበረው አንዲት ቤተክርስቲያን ሐዋርያዊት ነች፣ ቅድስት ነች ለመባል ምን ምን ማሟላት አለባት የሚለውን ሲናገሩ ምን ብለው ተናግረዋል? ሐዋርያዊ ሲኖድ እየተሰማ ነው። ናቲ ጎንበስ ስትል እንትን ፖዝ አድርጎ የቆመ ነው የሚመስለው። እሺ ንቀጥል። እሺ ሐዋርያዊ ሲኖድ ይሉና ሲኖዶች ወይም ደግሞ ሲኖዶስ ራሱ ወይም ደግሞ በቤተ ክርስቲያን ደረጃ ልትሳሳት ትችላለች ወይ አትችልም የሚለውን ሀሳብ በስንት ከፍለው ያዩታል? በ4 ከፍለው ያዩታል። አንደኛው የሐዋርያት ሲኖድ ነው። ሁለተኛ ቅድስት ቤተክርስቲያን የምንላት አንዲቷ ቤተክርስቲያን የምትባለው የትኛዋ ነች ራሱ የሚለውን ያብራራሉ። እሷ ከሐዋርያት ከክርስቶስ ራስ የሆነላት ከዛ ደግሞ ሐዋርያት ያሉባት ከሐዋርያት በኋላ ተከትለው የቀናውን ትምህርት ይዘው የመጡ ክርስቲያኖች በሙሉ ያሉባት ናቸው። በህይወት ያሉ በህይወት የሌሉትም እነዚህን ሁሉ ያጠቃለለች ነች አንዲቷ ቅድስት ቤተክርስቲያን የምትባለው ብለው ያብራሩና አሁን ያለችው በምድር ላይ ያለችው ወይም ደግሞ ይሄ ሚሊታንት ቤተክርስቲያን ምንላት ትክክለኛ ቤተክርስቲያን ልትባል የምትችለው እንዴት ነው ብለው ሲያብራሩ 3ኛው ክፍል ማለት ነው ሐዋርያዊ ሲኖድ ሊሆን ይገባላል። ሲኖድ ወይም ደግሞ የምትቀበለው ወይም የምታካሂደው ሲኖዶስ የምታምነው እምነት ሁሉ ሐዋርያዊ ሊሆን ይገባላል። እንዲህ ይላሉ። ከሐዋርያት በኋላ ተላዊ ሐዋርያት ወይም ደግሞ የሐዋርያት ተከታይ የሆነው ሲኖዶሳዊ ጉባኤ ተሳሳተ አይባልም። ከዚህ በፊት የተፈጸሙ 3 ዓለም አቀፍ ጉባኤያት ተሳሳተ ሊባል ይችላል? አይቻልም። ምክንያቱ እዛው ይቀጥላሉ። ከመጀመሪያዎቹ ከሐዋርያት ተቀባዮች ጀምሮ እስከ ዕለተ ምጽአት ድረስ ከሐዋርያት መስመር የወጣ ውሳኔን እስካልወሰነ ድረስ ስህተተኛ ሊባል አይችልም። ስለዚህ አንድ ሲኖድ ከሐዋርያት ከዛ ከሐዋርያን አበው በኋላ የሚመጣ ማንኛውም ሲኖድ ሐዋርያዊ ሲኖድ እንዲባል ምን አለ? ከሐዋርያትና ከሐዋርያን አበው የወጣ ውሳኔ እስካልወሰነ ድረስ ስህተተኛ ነው ሊባል አይችልም። ለእነዚህ ማሳያዎች የሰለስቱ ምዕት ሲኖድ፣ የ150ዎቹ ሊቃውንት ጉባኤ፣ የ200ዎቹ
ሊቃውንት ጉባኤዎች ናቸው። እነዚህ ማሳያዎች ሐዋርያዊ ሲኖድ ይባላሉ። ምክንያቱም ከሐዋርያት ትምህርት ያፈነገጠ ውሳኔ አልተወሰነባቸው። ስለዚህ እነዚህ ተሳሳቱ ተብሎ ሊነገርላቸው አይችልም። ኦኬ ይቀጥሉና በሶስቱ ዓለም አቀፍ ጉባኤያት የተገኙ የቤተ ክርስቲያን አባቶች ውሳኔያቸው ሁሉ ሐዋርያዊ ነው። ውሳኔያቸው ምንድነው? ሐዋርያዊ የሆነ ውሳኔ ነው። በጣም ጥሩ። በውሳኔያቸው ተሳስተዋል፣ በቀኖናቸው አጥፍተዋል ሊባሉ ይችላሉ? አይችሉም። 4 ነጥብ። ምክንያቱም የውሳኔያቸው ሐዋርያት ካስተማሩት የተለየ ውሳኔ አላስተላለፉምና። ምክንያቱም ከሐዋርያት የተለየ ትምህርት፣ ከሐዋርያት የተለየ አስተምሮ በሶስቱ ዓለም አቀፍ ጉባኤያት ተካሂዷል? በጭራሽ አልተፈም ማለት። በዚህ መንገድ በዓለም አቀፍም በአህጉር አቀፍም ማለት ነው ሆነ በሀገር አቀፍ የሚደረጉ ሲኖዶሳዊ ውሳኔዎች መርሃቸው አንቀጸ ሐዋርያት፣ ጉባኤ ሐዋርያት፣ ቀኖና ሐዋርያት ሊሆኑ ይገባቸዋል። ዘመን የወለደውን ንጉሥ የወደደውን ተከትለው ከሐዋርያዊ አስተምህሮ ይሁንታ ውጪ እንወስናለን ቢሉስ ፍጹም ስህተት ይሆናሉ፣ ወይም ደግሞ ስህተት ነው። የሁሉ መሰረተ ጉባኤ የሆነው የሐዋርያት ሲኖዶስም ከሐዋርያዊ መስመሩ የወጣውን ያወግዘዋልና ይሉና 4ኛው ከሐዋርያዊ መስመር የወጣው ሲኖዶስ ይላል። 4ኛው ከሐዋርያዊ መስመር የወጣው ሲኖዶስ። እሺ የትኛው ነው እሱ? ይሄ ጉባኤ ይላሉ። ይሄ ጉባኤ ሐዋርያዊ አስተምህሮን ያልተከተለ ስብስብ ነውና እውነተኛ ሃይማኖተኛ አይደለም። እውነተኛ ነው ሃይማኖተኛ ነው ተብሎ አይነገርለትም። ሐዋርያዊ የቅብብሎች ሰንሰለቱን ጠብቆ እስካልሄደ ድረስ ስህተተኛ ነው። ሐዋርያዊ ትምህርት፣ ሐዋርያዊ ሰንሰለት እስካልጠበቀ ድረስ ጉባኤው ሲኖዱ ምንድነው የሚሆነው? የተሳሳተ ከመስመር ከሐዋርያት መስመር የወጣ ሲኖዶስ ተብሎ ይነገርለታል አሉ። ለምሳሌ እስቲ ከመስመር የወጣ ሲኖዶስ የሚባለው ለምሳሌ ጳውሎስ ሳምሳጢ የሚመራው ሲኖዶስ፣ ንስጥሮስ ይመራው የነበረው ሲኖዶስ፣ መቅዶኒዮስ ይመራው የነበረው ስብስብ፣ ሊዮን ይመራው የነበረ መለካዊው ሲኖዶስ ጳጳሳት ስለተሰበሰቡ አልተሳሳተም ሊባል ይችላልን? ጥያቄ አይችልም። 4 ነጥብ። ጳጳሳት ወይም ደግሞ ሲኖዶስ ስለተሰበሰበ ብቻ አይ እነዚህማ ሊሳሳቱ አይችሉም ሊባል ይችላል? አይችልም። ሐዋርያዊት ሃይማኖትን፣ ሐዋርያዊት ክህነትን፣ ሐዋርያዊት ልጅነትን፣ ሐዋርያዊት ተስፋን ወዘተ ያልተከተለ እንደመሆኑ መጠን ከሐዋርያት የተለየ የተነጠለ የተወገዘ ስብስብ ነው ብለው ይናገራሉ። ስለዚህ አንድ ጉባኤ አንድ ሲኖድ ሐዋርያዊ መስመሩ የጠበቀ እስከሆነ ድረስ ስህተት አለበት ተሳስቷል ሊባል አይችልም። ለእነዚህ ማሳያዎች 5ቱ አሃት አብያተ ክርስቲያናት ማሳያዎች ናቸው። ከሐዋርያት ትምህርት የወጣ አስተምሮ የላቸውም። ከሐዋርያት ቀኖና የወጣ ስርዓት የላቸውም። ስለዚህ እነዚህ ምንድን ናቸው? ሐዋርያዊ ሲኖድ፣ ሐዋርያዊ ትምህርት፣ ሐዋርያዊት ቤተክርስቲያን ናቸው። የትኛዎቹ? 6ቱ ኦሪየንታል አብያተ ክርስቲያናት ማለት ነው። ሌሎቹስ እነ መለካውያን፣ የነ ሊዮ፣ የነ ንስጥሮስ፣ የነ አሲሪያን ቸርች ኦፍ ዘ ኢስት የንስጥሮስን ትምህርት የተቀበለችው ጨምሮ እነዚህ ከሐዋርያዊ መስመር የወጡ ሲኖዶሶች ተብለው ይወገዛሉ፣ ይለያሉ ከሐዋርያት ቤተክርስቲያን ማለት ከጌታ ቤተክርስቲያን። እንዲህ ነው ጌዲ ያልኩት። በጣም ነው የሚገርመው። የሆነ ተረት ነው ስቸው ሊሆን ይችላል። ማን ያርዳ የነበረ ማን ይቅበር ምናምን የሚባል ነገር አለ እና ብዙ ጊዜ እንዲህ ተቀራርበ ስትነጋገር ነገር ባይን ይገባል ስለሚባል ስትቀራረብና ስትነጋገር ትተማመናለህ፣ አንደርስታንድ ትደረጋለህ እንጂ እንደምትሉት አይደለም ወገኖቼ። ከታች ያላችሁት አስመሳይ ምናምን እንደምትሉት አይደለም፣ በማስመሰል አይደለም። ይዋል ጠየቅኩት፣ ክሊር አድርጎ መለሰልኝ። መጀመሪያ ላይ ግን ሚስ ፕሬዘንት ነበር፣ ሚስ አንደርስታንዲንግ ነበረ። ለምን ታርቃችሁ የሆነ ጎራ ይዛችሁ የምትነጋገሩ ከሆነ መቼም አትግባቡ። መቼም ግን እንዲህ ግን አይቱ አይ ማለት ነው። እንደዚህ በቃ ተቀራርበህ ግን ስትነጋገር ትተማመናለህ ማለት ነው። ባትተማመን እንኳን ድጋሚ ጥያቄ ታነሳለህ። አሁን ከተናገርከው ውስጥ አንዳችም የሚጣል ነገር አላየሁኝም። በቃ እኔ ግን እየተስተጋባ የነበረው ነገር የምሰማ ምንድን ነው? እኔም የመሰለኝ ምንድን ነው ቤተክርስቲያን ተሳሳታለች የሚል ነው። ቤተክርስቲያን ተሳሳታለች አሉ። ቤተክርስቲያን እኔም አንዱ ባይ ነኝ፣ ባይዘወይ ማለት ነው። ቤተክርስቲያን ተሳሳታለች የሚል መልእክት አለመሆን ያሰማሃል። እያልከው ያለው እቺ ሲኖዶሳዊ የሆነችዋ ሐዋርያዋ ቤተክርስቲያን ወይም ደግሞ
ጉባኤ የሚሳሳት ነው እያልክ አይደለም ያለኸው፣ ትክክል። ግን ከዚህ ሐዋርያዊ ሲኖዶስ ከዚህ ጉባኤ አስተምሮ የወጡ ማናቸውም አብያተ ክርስቲያናት ቢኖሩ ይወገዛሉ። ይሄ ደግሞ በጉባኤ ኒቅያ፣ ኤፌሶን እና ቁስጥንጥንያ ጉባኤ ከተደረገ በኋላ የወጣው አዋጅ አለ አይደለ? ናታኒ የተወገዘ ይሁን ነው የሚለው። ከዚህ አስተምሮ የወጣ እዛው እኮ አለ እኮ ሲጨርሱ ስብሰባቸውን ሲጨርሱ የተጻፈ ነገር አለ እና ከዛ አንጻር እየተባለ ያለው አሁን በጣም ክሊር ሆኖልኛል። እያላችሁ ያላችሁት ቤተክርስቲያን ትሳሳታለች እያላችሁ አይደለም። እያላችሁ ያላችሁት ይችን ሐዋርያዊቷ ሲኖዶሳዊ የሆነችዋ ቤተክርስቲያን ዓለም አቀፋዊ ቤተክርስቲያን ይዛ የቆየችውን አስተምሮ የግብፅ እንበል፣ የኢትዮጵያ እንበል፣ የአርመን፣ የህንድ፣ የኤርትራ እንበል አፈንግጠው ከወጡ ይሳሳታሉ ነው። ሐዋርያዊ ተብለው አይጠሩም ነው። ትክክል። የተስተጋባለው ነገር ግን ይሄ አይደለም። ምንም ይመስለኝ ይሄ አይደለም። ለምንድን ነው ደግሞ ምክንያቱ? ተቃርበን አላወራንም። ይቅርታ አድርጉልኝ፣ ተቃርበን አላወራንም። ቻንሱን አግኝቼ አቅርባችሁኝ አልተነጋገርንም እንጂ ምንም አሁን ከተናገራችሁት ነገር ምንም የምቃወምበት ነገር የለም። ከዚህ በኋላ ያው እንግዲህ በፍቅር ነው አብሬያችሁ የምሰራው። አመሰግናለሁ። ሌላ ሰው እድል ስጡ አለው እናቴ። እሺ እግዚአብሔር ያክብርልን። ይስጥልን ጌዲሻ፣ በጣም ጥሩ መረዳት ነው እና እግዚአብሔር ያክብርልን። ቀርበህ መተህ ጠይቀህ ደግሞ በቅንነት እንዲህ ለመረዳዳት ልብን ከፍተህ ምናምን ስለመጣ ነው። ባይዘው የምንለውን እየሰማ አንተ የምትለውን እየሰማን ስናወራ እንዲህ እንግባባለንና በጣም ደስ ይላል። እግዚአብሔር ያክብርልን እና ደግሞ ሌላ ጊዜ ደግሞ ሰፋ አድርገንም በሌሎች ርዕሶችም አብረን እንሰራለን። እንደዚህ ደግሞ ማናቃቸው ደግሞ እርስ በርስ እንወያያለን፣ እንጠያየቃለን። እግዚአብሔር ያክብርልን ለማለት ነው። ልሰናበታችሁ። በቃ አጭር ገለጻ ላድርግና 1 ደቂቃ ያስቀየምኳችሁ ካላችሁ ደግሞ አላችሁ፣ በእርግጠኝነት ያስቀየምኳችሁ ያስከፋችሁ ሰዎች ወንድሞች አላችሁ። ወንድሜ ጋር ሊሰሙላችሁ መቼስ ዘንድሮ ያልተባላ ነው የለም፣ ተበላልተናል። እርስ በርሳችሁ ምንድን ነው የሚለው? አስታውሰኝ ሲናታኔ እርስ በርሳችሁ ቅዱስ ጳውሎስ የሚለው ቃል አለ። እርስ በርሳችሁ ብትነካከሱና ብትነቃቀፉ እንዳትገዳደሉ ተጠንቀቁ ነው እና ከዛ አንጻር ይሄ ነገር ከዛም አልፎ በአካል ብንገናኝ የሆነ በቃ ሪስሊንግ ምንገጥም አይነት ነገር ነው እኮ የሚመስለው። ያስፈራል በጣም በእውነት ማለት ኢምፐርሰን ብንተያይ ነገሮች እኮ ስር ሰደዋል እኮ በጣም ክርስቲያን ሆነን ለአንድ ዓላማ ቆመን በቃ ሚስ አንደርስታንድ በመዳረግ ብቻ የተጠላላን በቃ መጥፎ ቃላቶች የተነጋገር የተወራወርን አለን። እኔ እገሌ ነው አለንም። ሁላችንም እውነቴን ነው የምላችሁ፣ ሁላችንም ያው ንስሐ መግባት አለብን ብዬ አስባለሁ። እኔም ራሱ በቃ እኔም መስደብ ሰልችቶኛል፣ ሰውንም መስደብ ሰልችቶኛል። የሆነ ቦታ ላይ መቆም አለበት። ከዛ ክርስትናዊ ስብናን ተላብሰን ወደፊት የኋላዬን እየረሳው ወደፊት ያለውን ለማግኘት እዘረጋለሁ እንዳለው ቅዱስ ጳውሎስ እዛ ላይ አትኩረን እንሰራለን። እግዚአብሔር አመሰግናለሁ። እግዚአብሔር ያክብረልኝ። ሰላም ሁኑ። አንድ የቀረ አካል ግን አለ ጊዲ፣ ይቅርታ ያልተጠየቀ አንድ አካል አለ። ይሰማል ጊዲ? እግሬን ጠልፈ ልጥለኝ ነው አይደል? የዩባ መኪና ተፈጥሮ ነው። የዩባ መኪና ይቅርታ አልተጠየቀም። ኧረ ቆይ ዮሐዴ፣ የዩባ መኪና ይቅርታ አልተጠየቀም። ተፈጥሮ ነው እያልኩ እኮ ነው እኔም። ኤኒዌይስ እሺ፣ ቀጥሉ። ተፈቅዶልኛል ልሂድ? ይቻላል። ያው እየቀለደ ነው ሀሳብ። እሺ፣ በአጠቃላይ ትንሿ በጣም ነው የማመሰግነው። የዚሁ ባለውለታ ትንሿ ናት። ለእሷ ነው ክሬዲቱ የሚሰጠውና እግዚአብሔር ያክብርልን። ትንሿ በጣም ነው የምናመሰግነው። እህቶች ከእሷ ዊዝደምን ተማሩ፣ ጥበብን ተማሩ። አይደላችሁም እያልኩ አይደለም። እሺ፣ ጥበብን ከእሷ ተማሩ። ሴት ልጅ እንደዚህ ናት። ማስታረቅም ትችላለች፣ ማጣላትም ማጋነንም። ያው ህይወትም ሞትም የመጣው በሴት አይደለም። እንደ ብልሃተኛዋ ሴት ተጠቀሙ ነው የምለው። አመሰግናለሁ ሁላችሁም። እናመሰግናለን። እኛም እግዚአብሔር ያክብርልን። እኛ የምንፈልገው በዚሁ አጋጣሚ ትላንትና ላይቭ ከፍቼ ተናግሬ ያለውና የቀደመ አገልግሎታችን ነው እንጂ እንደዚህ እርስ በርስ መመላለሱ
መሰዳደቡ፣ መነቃቀፉ ምናምን በፍጹም ፍላጎታችን አይደለም። እውነት ለመናገር ሁላችንም በተለያየ ጊዜ ከቲክቶክ ገሸሽ ገሸሽ የሚያደርገን ምንድን ነው? የምር አለመመቻቸት ምናምን አይደለም። ያን ያህል ጊዜ እስከ ሌሊት 8 ሰዓት ምናምን ስንቆይ ስለተመቸንም አልነበረም። ነገር ግን እንደዚህ አይነት ነገሮች ሰውን ያርቃሉ፣ ይገፋሉ፣ የመማማር ሀሳብን ያጠፋሉ እና ከዛ የተነሳ እኛም ፍላጎት የለንም። እዚህ ያላችሁ ሰዎች እንድታውቁልን የምንፈልገው ይህንን ነው። የትምህርት ከዚህ በኋላም ማለት ነው ጌዲ፣ ለአንተም ነው መልእክቴ፣ እዚህ ላለ ለሁላችንም ጭምር የትምህርት ልዩነት ያለን ሲመስለን ትምህርቷ ላይ ብቻ ነው ልናወራ የሚገባው። አየህ፣ ከዛ እንደዚህ ትምህርቷ ላይ ስናወራ አለቀ፣ ተዘጋ ማለት ነው ፋይሉ። ፐርሰናል የሆኑ ነገሮችን ከተነጋገረን ግን የትምህርቱን ብንፈታ እንኳን ፐርሰናል ያወራናቸው ነገሮች ይጎዱናል፣ ነጋችንን ያበላሻሉ። እና ለሁላችሁም ኮሜንትም ላይ ላለ ሰው መልእክቴ ምንድን ነው? ፐርሰናል ጉዳዮች እያስገባን ከትምህርት በዘለለ አናድርገው። ትምህርት የሆኑ አባት መጥተው እኮ አንተምተው ትምህርታችን ይሄ ነው ሲሉ ነገሩ ያበቃል፣ ያከትማል። ፐርሰናል የተነጋገርናቸው የተነቃቀፍናቸው ነገሮች እነሱ ግን ልብ ያቆስላሉ። አንተ መናፍቅ፣ አንተ ተሐድሶ፣ አንተ ከሃዲ የተባባልናቸው ነገሮች ሰውን ያደማሉ። እና ከእንደዚህ አይነት ነገሮች ከተቆጠብን ሌላው በየትኛውም አንድ ቤት ውስጥ በእህትና በወንድም መካከል በኖርማል ቤታችን ውስጥ ማለት ነው ጸብ አለ፣ ታናሹን እየኮረኮመ ያ በፊት ግን እንደ ቲፕ ወይም ደግሞ አንድ ምክር ቢጤ ልንገራችሁ ማለት ነው። እዚህ ውስጥ ያለን ወንድሞች ብቻ አይደለንም። እሺ፣ ማንም ሰው የሆነ ነገር ብሏል የሚል ነገር ከሰማችሁ፣ እሺ፣ አሁን ኦርቶዶክሳዊ ቲንኪንግ ነው የምነግራችሁ፣ ወይ ደግሞ ኦርቶዶክሳዊ አመለካከት አስተሳሰብ እንዴት እንደሆነ ነው። ልክ የሆነ ነገር የሆነ ትምህርት እንደዚህ ሲል ተሰማ የሚል ነገር እንትን ካላችሁ ዳይሬክትሊ ሰውየውን ጠይቁት። እምነትህ ምን